ከፕሮፌሰሩም ሆነ ከዶክተሩ ኢትዮጵያ ብሎ መጥራት እንደ ነውር ነው የሚቆጠረው። እኔ ግን ኦሮሞ በላይ ኢትዮጵያ የለም ብዬ ስለምናገር በዛን ወቅት በዲያስፖራ ደረጃ እነ እርዳቸው ፕሮፌሰር መስፍን ብለው ነበረ ንግግር እንዳረግ አበል ከፍለው እንዳልኩ። ምክንያቱም አሜሪካ አንድ ቀን ስራ ጥለህ ስትሄድ ቢል ይቆጥርብሃል። አበል ከፍለውኝ አልጋ ይዘውልኝ ለዛውም ከእንትና ጋር ማነች እቺ ዘፋኟ ጎን ለጎን ነው የተያዘልን ማነች አሁን መስፍኔን በዛን ጊዜ ከኢትዮጵያዊነት ማማላ ያልወረደ ሰው ስለነበረ ሶሻል ሚዲያ ላይ አብዛኛው ሰው ያውቀው ስለነበረ ኢትዮጵያዊ ስለነበረ አበል $1000 ከፍላችሁት $1000 ከፍላችሁት ስለ ኢትዮጵያዊነት እንዲናገር ነው የጋበዛችሁት። አልጋ ይዛችሁለት አበል ሰጣችሁት። ያኔ $1000 የከፈላችሁለት አበል የሰጣችሁት መስፍን ፈይሳ ሮቢ ዛሬ ከምታየው መስፍን ፈይሳ ሮቢ ምን የተለየ ነገር አለው? በአንድ ዓመት ውስጥ ሌትስ ሴይ 4 ኪሎ ገባ እንበል ፋኖ ፍራይዴው ይሄዳሉ ከሌሎች ጋር ሁሉ መክረን ይሄዳሉ። በቻርተር አውሮፕላን ነው የምትሄደው? በኢትዮጵያ አየር መንገድ ነው ወይስ ሌላ አየር መንገድ ነው የምትጠቀመው? ምክንያቱም ለህልውና ለሴኩሪቲ ፐርፐዝ ኢትዮጵያ አየር መንገድ የምትጠቀም አይመስልኝም። ምን አለ ፋኖ አዲስ አበባ ከተቆጣጠረ በኋላ እኮ ኢትዮጵያ በኤር ቲኬት ከፍዬ እንደማንም ዜጋ ሄዳሉ። ምን ችግር አለው? ይኮ ምን ችግር አለው? ኢትዮጵያዊ እኮ ነው እንትና ነው ኢትዮጵያዊ ማነግ ነገሮች እስኪስተካከሉ ድረስ ለደህንነት ምንም የሚያሰጋ ነገር የመንግስት ስራ ፋኖ መንግስት ሲቆጣጠርበት የሚያሰጋኝ ነገር የለም። ከውስጥ ያለውን በፋኖ ትእዛዝ እኮ ነው ፕሌኑ የሚመራው። ስለዚህ ምን ችግር አለው? ማንኛው ኢትዮጵያዊም ስጋት እንዲኖረውም አንፈልግም እኛ። አንተም ጭምር ትገባለህ። አሁን እንኳን ፋኖ ባትደግፍ ምን ችግር አለው እንዴ? ያው አይነኝ እኮ እሺ ለኔ ምንድነው የምትመኝልኝ? አሁን ለምሳሌ እኔ አይተኛል እንግዲህ በሙያና ወይ ሙከራ አድርጌያለሁ። አሁን ስትገባ ለቴዲ ብለህ እንደው የምትሰጠው ወይ ዋና ቁልፍ ሰዎችን የምታናገርልኝ ምን አይነት ቦታ ነው? ለህዝብ እንድታገለግል ነው ስላለው ሳይሆን ቤት ስትሆን ከጓደኞች ጋር ስትሆን እንደው ለኔ ምን አይነት ቦታ ነው የምትመኝልኝ? በቃ ደግ ሆነ ሁሉም ኢትዮጵያዊ አስተጋ ያወያየ ስላለ በዛ ልክ ደግሞ የምትፈልገውን ቦታ ችሎታ የሚመጥነው ቦታ ተቀመጣለህ። ለምሳሌ እኮ ነገረኛ አሁን ምን አይነት ቦታ ነው ለኔ የምትሰጠው? አሁን ለምሳሌ ማን ነው የምትለው? በፖለቲከኛ ምንድነው የሚባለው ስድቡ? እስቲ ንገረኝ፣ ድገምልኝ፣ አስታውሰኝ። አፈጉባኤ ሆኖ ካልቀሰቀስከው የማይነቃ ማን ነው የሚባለው? አዳም ፈራህ የሚባለው የሱ ቦታ ብትይዝ አሁን ኢትዮጵያ በደንብ ፓርላማ ውስጥ ወጥረህ የብልጽግና ፓርቲ ዋናው ጸሐፊ አደም ፈራህ ነው የሚባለው። የፓርቲ ዋና ጸሐፊ ማለት ነው አይደል? እዛ ቦታ ሆነህ ጉባኤ በደንብ ብትመራ ይመጥንሃል። አፈ ጉባኤ ነው ወይስ የቲቪ ስራ አስኪያጅ አረግም? ቴዲ የቲቪ መስፍን ያው ተነስተ ፋይናሊ መስፍን ምንድነው? አንተን እኮ ነው የምጠብቀው። እኔ ማወቅ አለብኝ። እኔ መጸለይ እኮ አለብኝ። አሁን ፋኖ ሲገባ ኤርፎን እያዳመጥኩኝ ስራ እየሰራው ነበረ። ለካ ወጥቻለሁ። ወጣለሁ እኮ ቆይ አንዴ እንትን አልጨርስ። ይርታቸው ልስማ። ይርታቸው ቁም ነገር ነው የምጠይቀህ። ይርታቸው አይታወቅም። በአንድ ዓመት ውስጥ ከገባ አትዋሽ። ይሄ ሪከርድ የሚደረግ ነገር ነው። ስለዚህ እኔን የምታረገኝ አፈ ጉባኤ ነው የምታረገኝ ወይስ የፓርቲው ፋኖ የመሰረተው ፓርቲ ይኖራል። ከዛ በኋላ የፓርቲው ጽህፈት ቤት ኃላፊ ነው የምታረገኝ? ምንድነው የምታረገኝ? ግልጹን ንገረኝ። እንግዲህ በዛ ሰዓት ምን አለ መሰለህ፣ አሁን አንተ በሚመጥን ቦታ ተቀምጠን ለህዝብ እንታገለግል ፍትሃዊ የሆነ የተመቻቸ ስልጣን አግኝተህ እንደማንኛው ኢትዮጵያዊ ማለት ነው። ስለዚህ ስራ እንድትሰራ ነው የምንፈልገው። እንደማንኛውም ኢትዮጵያዊ ሁሉም ኢትዮጵያዊ እኮ ስልጣን አገኘ። ኖ አይ ነው፣ ግን ስፔሻል ለመላው የኢትዮጵያ ህዝብ ማስተዳደር የሚችልበት አቅም በሚመጥነው በኩል ፌር የሆነ ቦታ ይሰጣል። እዛ ትሰራለህ፣ ለህዝብ ታገለግላለህ። እኛ ህዝብ ለማገልገል እንጂ ስልጣን ልንጎረንበት አይደለም። ለምሳሌ ኦነጎች ቃል የገቡልኝ ቦታ አለ፣ ቲፒኤልኤፍ ቃል የገባልኝ ቦታ አለ፣ ይሄ ብልጽግና በትመጣ ይሄን ያለኝ አለ። ከአሁኑ ቁርጥ የለውቀው እንድጸልይም ገባ እንዳውቀው ይሄን ቦታ ነው የምንሰጠህ ቴዲ ላንተ በለኝ። አዋይተናል፣ አይተናል፣ ደክማን ከኛ ጋር ብለህ ምን የትኛው ቦታ ነው የምንሰጠኝ? አሁን ምን አለ መሰለህ ቴዲ
እኔ ፈራጅና ቆራጭ ልሆን አልችልም። በአሁኑ ሰዓት ሆፕፉሊ ተወያይቶ የሚሰጠው እንጂ በግል እንደዚህ ይሰጣሉ እንደዚህ እንደ ጉቦ ወይም እኔን ሁሌ እንድታሽቃብጥልኝ ማደርገው መስሎ ይሰማኛልና እና ለመሰለስ እንደ ድርጅት በድርጅቱ አባል ምን what the qualification what kind of person ነው ምን ችሎታ አለው ብሎ ተገምግሞ ቦታ ይሰጣል። እንደማንኛው ኢትዮጵያዊ ግን ቦታ ላንተ የሚመጥን የማይመጥን ዝም ብዬ እንደዚህ ነው ወታደር ብዬ ጀነራል አደርጋለሁ ካለ ጀነራል ልትሆን አይችልም። ጋዜጠኛ ሙያ አለ ዕውቀት አለ። በዛ ማስተባበር የምትችለው ኢትዮጵያን የተዛባ ስርዓት እንዳይኖር ማስተካከል። ለምሳሌ ቴሌቪዥን ስቴሽን ሙያ አሁን ኤዲተር ሆነ ቴሌቪዥን ዋና እንትን ብትሆን የኢትዮጵያ ታውቃለህ ከመውጣት በፊት እኮ መስሪያ ቤት ውስጥ እኮ ኤዲተር ነበርኩኝ እኮ ታውስ ለእንትን ምንድነው ለሙቪ አክተር እና ለእንትን የሚነዳ መኪና ነበር ምነዳውና በዛ ሰዓት በዛ ነው ራይድ የሰጠው። አብረን የተነሳነው ፎቶግራፍ አለ የኢትዮጵያ ባንዲራ እንትን አድርገን እንዲያውም የተነሳነው ፎቶግራፍ እንዴ ከዚህ መስሎ ካንተ ጋር ለማጠቃለል ይፍት የመጨረሻ እሺ 4 ኪሎ ስትገባ መስፍን ፈይሳ ሮቢን ይታሰራል ወይስ አይታሰርም? እኮ የዋህ ነው። አንተ ምስኪን እኮ ነው። ማስረህ ምን ታገኛለህ? ኦሮሞ እንዲያጭበረብር ኦሮሞ ህዝብ እንደ በቃ ኢትዮጵያዊን እንድትል ነው የምታረገው። ይሄ እንድትለፈልፍ ነው የምታረገው እንጂ አስረህ ምን ተቀማለህ? doesn't make sense። ይሄ እኮ ዝም ብሎ የዋህ ሰው ነው። ክፉ ሰው ተንኮለኛ እኮ አይደለም። ዝም ብሎ በቃ ወደ ቶሎ ብሎ ቀልብስ ነው የሚለው ዋና ትልቁ እንትኑ። ስለዚህ እንደዛ እንጂ ኢትዮጵያ ሲፈልግ እኮ ቀጥታ በአንድ ሰከንድ የሚቀየረው አንድ ጊዜ ኦሮሞ ይሆናል፣ አንድ ጊዜ በቃ አክራሪ፣ አንድ ጊዜ አማራ ይላል። በቃ ቅድም አሁን ሳልናገር የወጣሁት ያ ስለ አጼ ምኒልክ ስለ አጼ ቴዎድሮስ ስለ ኢትዮጵያ ስለ አርበኝነት ስለ አማራ ህዝብ ምናምን እኔ እኮ አማራ መስሎኝ ነበር። አክሰንቱ ሲሰማው ደግሞ ሌላ ነው እና በቃ የአማራ ታሪክ ሲዘክር የነበረ አጼ ምኒልክ ጡት ቆርጠዋል ብሎ ሐውልት እንደሰራ ኦሮሚያ ክልል ሲያወራ ነበርና እንዴ ለራሱ እየሰደበ ነው ወይ ለኛ ነው ከወያኔ ጋር መስፍን እንስማ ማውራት የሚችል ከሆነ መስፍን እንስማና እሱ ደግሞ ራሱ መከላከል አለበት ይሻላል። እኔ ታቸው ሰምታል ምን መሰለ ቴዲ እሺ ጋሽር ዳቸው ለኢትዮጵያ ትልቅ ባለውለታ መሆን የሚችሉትና ለአማራ ህዝብን ባለውለታ ሊሆን የሚችሉት በጣም ታገሉ ብዬ እማመሰግናቸው ሚውት አድርገህ ነው ማድመጥ ያለብህ። ይርታቸው ዲስትራክት እንዳታደርገው እማመሰግናቸው። መኪና በጣም ቆንጆ መኪና አላቸው፣ ኤሲቪ መኪና ማለት ነው፣ ሁበር የሚሰሩበት። ልክ ማታ እሳቸው ወደ ቤት ሲገቡ መኪናቸውን ፓርክ ያደርጋሉ አይደለም? ከፖለቲካም ፓርክ እንደሚደረግ መልመድ አለባቸው። ፓርክ ይደረጋል ከፖለቲካ ጥግ ይዞ አንዳንድ ጊዜ በቃኝ ይባላል። ወይ ልጅ ካላቸው ልጃቸውን አለማምደው ማሸጋገር አለባቸው እንደ ገዳ ስርዓት። በዚህ እድሜ የሆነ ትውልድ ፓርቲ መርቼ አማክሬ በወጣትነታቸው ታግለው ያልተሳካላቸው ፖለቲከኛ ታሪክ ጽፈው ስተታቸውን ለትውልድ ማስተማር እንጂ ኢትዮጵያን የምታክል ግዙፍ ሀገር በኔ ጭንቅላት በኔ ሐሳብ ለዚህ አዲስ ትውልድ የኤአይ ትውልድ የቴክኖሎጂ ትውልድ በዚህ ወቅት እኔ ነኝ ኢትዮጵያን ማስመራው በኔ ጭንቅላት ነው የሚመራው ሲሉ ኢትዮጵያን በቁም እንደገደሏት ነው ማስበው። እሳቸውን የመሰሉ በአክብሮት ከፖለቲካ ውስጥ ልክ እንደ መኪናቸው ፓርክ ማድረግ ይቻላል። ፖለቲካ በቃኝ፣ እስካሁን አገልግያለሁ፣ ታግያለሁ፣ ባይሳካልኝም ከዚህ በኋላ ከኔ በኋላ የመጣ ትውልድ በራሱ ዘመን በራሱ ጭንቅላት በራሱ አስተሳሰብ አገር ይምራ። እኔ አልረብሽም፣ እኔ አላደናግርም፣ እኔ አልበጠብጥም። በወጣትነቴ መንፈስ አይዲያ አመንጭቼ ያልተሳካልኝ ፖለቲከኛ
በስተእርጅና ወደ ሕፃንነት በተመለሰ አይምሮ ወጣት ጀነሬሽን መርቼ ሐሳብ ሰጥቼው መክሬው አማክሬው አገር ትበለጽጋለች ታርጋለች። አሁን አገር የደረሰችበት ዘመን መድረስ ይቻላል። ዶክተር አብይን ብታየው የዛሬ 17 ዓመት የዓለምን ቴክኖሎጂ ምላ እንደደረሰ ያን ጊዜ ቁጭ ብሎ ያስብ ነበር። ስለ ድሮን ያወራ ነበር። ስለ ዓለም ላይ ያለው የሳይበር ጦርነት ያወራ ነበር። ኢትዮጵያ በዚህ ገና ወደ ማይሌጅ ወደ ኋላ ነው ያለ ነው። አገር መቀየር የምንችለው ቀድመን አስበን ጠላት ሲመጣ የምንከላከልበትን ካልተዘጋጀን ጠላት የመጣ ቀን ጥይት ልግዛ ክላሽ ልግዛ ካልን እንሸነፋለን። የአካባቢያችንን ጂኦፖለቲክስ የዓለምን ጂኦፖለቲክስ ዓለም የፈጠረውን ቴክኖሎጂ ዛሬ ላይ ተፍጨርጭረን ለመዘጋጀት ብቁ ካልሆንን ሰርገኛ መጣቅ በርበሬ ቀንጥሱ ከሆነ እንደ ፖለቲከኛ ማሰብ አንችልም፣ እንደ አገርም አገር መምራት አንችልም ብሎ የዛሬ 17 ዓመት ዛሬ የሚሰራውን ያወራ ነበር። ቪዲዮ አለ። ዛሬ ሲያረጋቸው የነበረውን ኤአይ ትምህርት ቤት ከፍታለሁ ብሎ ቴክኖሎጂን ለማሳደግ የሚያደርገው የድሮን ማምረቻን የከፈተው ምናምን ያኔ ዛሬ 17 ዓመት እድሜው ግፋብል 30ዎቹ ውስጥ በነበረ ጊዜ አሁን 40ዎቹ ውስጥ ገብቷል። 30ዎቹ ውስጥ በነበረ ጊዜ ነገ ኢትዮጵያ ሊገጥማት የሚችለውን ጠላት ነገ ኢትዮጵያ ከቀይ ባህር ላይ መራቋ የሚጎዳትን ጉዳት በወቅቱ ለነበሩ አገር ለሚመሩ ፖለቲከኞች ይናገር ነበረ። በወቅቱ መወሰን ስለማይችል ሐሳብ ብቻ ነበረ ማመንጨት የሚችለው። ልጅም ነው ብለውት ይሁን ምን ቃዣሌ እንደዚህ አይነት ቴክኖሎጂ አይመጣም ብለውት ይሁን በወቅቱ አልተቀበሉትም። ዶክተር አብይ ልክ ወደ ስልጣን ሲመጣ እና ጋሽ ይርዳቸውን አይነት በቃ ጊዜያችሁን ጨርሳችኋል፣ በትውልድ ጊዜ አትቀልዱ፣ ከናንተ የምትጠበቀው ሁለት ነገር አድርጉ አላቸው። አንደኛ በትግላችሁ ስትታገሉ ተሳስታችሁ የወደቃችሁበትን ቦታ እኛ ስንታገል የወደቅነው አገርን የጣልነው እዚህ ጋር ነው፣ ትውልድ ይማርበት። ያሸነፋችሁትና ደግሞ ስኬታ የሆናችሁበትን ጻፉ፣ ትውልድ ይማርበት። ከዛ ውጪ አሁን ላይ ሆናችሁ በእናንተ በከሰረ የፖለቲካ ሜንታሊቲ የሚመራ ፖለቲከኛ ወይም የሚመራ መሪ የለም ነው ያላቸው። ገና ስልጣን እንደያዘ የለም። ጋሽ ይርዳቸው አሁን አሜሪካ ቁጭ ብሎ በስንት ማይሌጅ ላይ ለቴዲ የሚሰጠውን የስልጣን ቦታ ሲመርጥ ምናል ዘይት ያለቀ መኪና ያክል እንደነከሱ ያሳያል። እንዲህ ብሎ ማሰባቸው ራሱ ይሄንንም በጭንቅላታቸው መኖራቸው ራሱ ቴዲ ከአሜሪካ ከካናዳ መጥቶ ስልጣን ይፈልጋል ብሎ ስልጣኑ ቴዲ ሊሰጣቸው ሲገባ ለቴዲ እኔ ነኝ ስልጣን የምሰጥ ይለዋል። አያትም ቅድመ አያትም ሊሆኑ ይችላሉ። ስለዚህ ኢትዮጵያ ፖለቲካ የቸገረን የአፓ የኢዱ የሜሶ የኦኔግ የሻቢያ የወያኔ ትውልድ ከወጣቱ ጀርባ ላይ እንደ መዥገር ባለመነቀላቸው የኢትዮጵያ ፖለቲካ ዘመንን የዋጀ ፖለቲካ ሆኖ በመነጋገር በሐሳብ ከማሸነፍ ይልቅ ያ የመገዳደል ባህላቸው ለትውልድ አወረሱ። አሁንም ጋሽ ይርዳቸው እሱን ነው እማስተምረው መመክረው ይሉናል። እሺ የአቶ ይርዳቸውን ምላሽ እስኪ እንስማ። አቶ ይርዳቸው ጨርሰሃል፣ እንደ ማኪና ፓርክ አርገህ መቆም አለብህ። አሁን በወጣቶች እድሜ ነው የተጫወትክ ያለው፣ ዘይት ጨርሰሃል የሚል የመልስ ምትን የሰጠ። በእውነቱ ፓርክ አርገህ ነው መቆም ያለብህ ወይስ ገና ተስፋ አለኝ ብለህ ነው የምታስበው? ስማ ልንገርህ፣ አንደኛ ዶናልድ ትራምፕ 84 ዓመቱ ነው አገር እየመራ ያለው። እኔ ገና 61 ዓመቴ ነው። ሎጮ
ባቴ ነው ለጮ ማን ነው የሚለው ያ ትልቁ ሽማግሌ እና ሌሎች የነ ብርሃኑ ጁላ ከደርግ ጀምረው ቀይ ሽብር ሲያፋፍሙ የነበረ በሙሉ ጀነራሎች ኦሮሞዎቹ በሙሉ ያሉትን በደርግ ጊዜ ሲገሉ የነበረ ነው። ኢንክሉድ ይሄ ወንድም ያውን የደርግ ወታደር የነበረ ኤርትራ 2 ጊዜ 3 ጊዜ የተማረኩ እንደ ኩራት የሚቆጥሩት ኢትዮጵያን ዳውን ዳውን ሲሉ ነበር ልጆቻቸው። ሰሞኑን 62 ዓመት ነው ስትል አንዳንድ ሰው ጥያቄ የጠየቀኝ ስለሆነ ነው ወይም ጥያቄ ስለሆነ ነው። ትግል የጀመርክበትን ነው ወይስ ከተወለድክ ጀምሮ ነው? ተዲ አሁን እንኳ ስራ እየሰራሁ ነው ማወራ ያለሁት። ስራ ምሰራ ሰው ኖ እድሜን እንደዛ ነው። ለምን እንደዛ ካልሆነ በስተቀር ለምንድን ነው ታዲያ ጡረታ ከወጣሁ ከተዳከምኩ ማረጥ ከሆነ ማልተኩስ ከሆነ ትግል ውስጥ መግባት የለብኝም። ያበረሃ እንግዲህ የጎንደር ያለውን ተራራ ጋሽ መሳፍንት የሚኖርበት የ70 ምናምን ዓመት አዛውንት የተታገሉ እኔ በ60 ዓመቴ እንደዚህ ሊለኝ ምን ያህል ኔጌቲቭ እንደሚያወሩ ነው። ግን ኦሮሞዎቹ ምን ያህል እንከረጅ እንዳደረግናቸው እዚህ ሲያትል ከተማ ኢሬቻ በዓል ሲያልቁ የኦሮሞ ልጆች በእነሱ ጋር ሄደን የበዓል አክብረን አዝናንተን ብዙ የኦሮሞ ተወላጆች ማን የሚባል የነበረ ብዙዎቹ እዚህ ሲያትል የሚኖሩትን ስናጽናና የነበርና አማራ ኢትዮጵያ እንዲሆኑ የቀየርናቸው እኛ ነን። ማጽናናት ማለት አልገባኝም። ሰው ሲሞት ነው ወይስ ማጽናናት? ስናጽናናቸው ውስጥ ነው አልገባኝም። አዎ ሄደው በዚህ ኢሬቻ ሲያከብሩ ደብረ ዘይት ላይ ሲገደሉ ማለት ነው። ያኔ ሰው በሞተበት ሰዓት ኦኬ። አዎ እና ሄደን ከነሱ እንዲያውም በድርጅት ተሰብስበን ስናወራ ምን ሲያትል ድርጅት ነበረን በዛ ሰዓት ጉንበት ሰባት የምንሰባሰብበት አይ እንጥራቸውና እዚህ ሀዘን እናደርግ ምናምን ሲሉ አይ ያሉበት ቦታ ነው መሄድ አለብን ብለን ያሉበት ቦታ ሄደን ነው ያጻና እንትን ያደረግነው ስብሰባ ያደረግነው። ጆን ማን ነው የሚባለው ካናዳ የሚኖር አንድ በጣም ወጣት ተናጋሪ ነበር። በአሁኑ ሰዓት ምናልባት ሰው ሆኖ ሊሆን ይችላል። አጠር ያለ ጆንዲ ላስኔም መሰል ማን ጆንዲ የሚባለው እና እነሱ ሁላ ከካናዳ መጥተው እዚህ አብረን ተሰብስበን ብዙ ነገር ያሳልፈናል። ነገር ግን ምንድነው የሚለው ወንድም አሁን አማራ ሴቱ መለክሰው ህፃኑ እየተገደለ እየተፈናቀለ እየታረደ በየቦታው በግሊደር እየተቀበረ አንተ ሽማግሌ ነህና አፈዝጋ የሚለኝ አንድ የኦሮሞ ጽንፈኛ ብዬ ብጠራው ምንም እንትን የለውም። ይሄ እኛ ንግደላችሁ እናንተ ዝም በሉ ትልቅ ብትሆኑም ሽማግሌ ብትሆኑም አርፋችሁ ተቀመጡ እንጂ እኛ ንግደላችሁ እንረዳችሁ እህቶቻችሁ እናታችሁ ሬብ እናደርጋቸው ምናምን የሚለው ስራ አይሰራም፣ ከኔ ጋር አይሰራም። እኔ ሰው ነኝ። ማንኛው ኢትዮጵያ ግፍ በሚደርስበት እጮሃለሁ። በፊትም ወያኔ ሲያደርገው ጮህ ያለው ወያኔ ጥያለው እነ ደናል ማማማቶ የዲፓርትመንት የስቴት ዲፓርትመንት በማናገርና ወያኔ ከስልጣን እንድትወገድ ካደረጉት አንዱ እኔ ነኝ። ስለዚህ እዚህ ሲያትል መጥቶ ማንም ኦሮሞ ነበሩ ሼክስፒር ነበር ራሱ ጠበቃው እዚህ ከኛ ጋር እና እንትን ብዬና በማስረዳት እና ፓርቱ እንትኑ ለረጅም ጊዜ ተታገየ ወልቃይት የመሰለ ቦታ አስመልሻለሁ። የኢትዮጵያ ምሰሶ ነው ወልቃይት ማለት። ወልቃይት ጠገዴ ቃፍታ ሞራ ማለት ኢትዮጵያ። እኔ የፈለኩት ውይይት አለ። በአንድ ወቅት ፕሮፌሰር ብርሃኑ ነጋ ስልጣን ብትይዙ እነመለስ ዜናዊ እንዴት ያለ ኢንቫይሮንመንት ነው የምትፈጥሩላቸው ተብሎ ሲጠየቁ እኔ ስልጣን ብይዝ አለ ፕሮፌሰር ብርሃኑ ነጋ መለስ ዜናዊና ባለቤታቸው ወይዘሮ አዜብ መስፍን መርካቶ ዘንቢል ይዘው ዕቃ ገዝተው ይመለሳሉ በነፃነት። እንዲህ ያለ ሀገር ነው የምፈጥረው ብሎ መናገሩን አስታውሳለሁ። አሁን ቀጥታ ይሄን በመንተራስ ጥያቄ ላቀርብ ላንተ። 4 ኪሎ ብትገባ መስፍን ፈይሳ በሀገሩ ላይ ምንድን ነው የምትሰጠው? ምን የተለየ ነገር ታመጣለታለህ? ለመስፍን ፈይሳ ገጸ በረከት የምታመጣለት ምንድን ነው? ነፃነቱ እንዲያገኝ ከማንም ወግኖ በማንም አሁን ብዙ ነገር እየተቸነ ያለ አይደል? በዛ ሰዓት አሁን ታስር ያለው አላለም እኮ። የተሻለ ለመስፍን ፈይሳ የምታመጣለት ነገር ምንድን ነው? ወይ ነገርና አንዱ ወገናዊ ሆኖ ነው የሚያወራው። አሁን አየህ በወገን ሆኖ ነው አየህ። እንደዛ ያለ በወገን ስትሰራ ከቆየህ ነገ ሌላው ሲመጣ ደግሞ አታክ እንዳያረግህ ስጋት አለኩ።
ስለዚህ ያንን እንዳይሆን ፍትሃዊ የሆነ ሀገር በእውቀቱ ደግሞ ስራ ሰርቶ የሚኖርበት ሀገሩ ስለሆነ እንደ ማንኛው ኢትዮጵያ ዜግነቱ ተጠብቆለት የመንቀሳቀስ፣ የመስራት፣ የመናገር፣ የመጻፍ፣ የመተቸት መብቱ ይጠበቃል። መተቸት ማለት እኮ ለአንድ መንግስት ምክር መስጠት ማለት ነው። እንዲያስተካክል ተመክረዋል። ካስተካከለ ወደ እውነተኛ የህዝብ ድምፅ ሰማ ማለት ነው። ካላስተካከለ ግን ጠላት እያፈራ እየወደቀ ደጋፊ በሙሉ ሙጥጥ ብሎ ገደል ይዞ እንዲገባ ወታደር ነበር መስፍኔ። በወታደርነቱ አገር አገልግሏል። አንድ ጊዜ ተማርኳል። የተለየ አሁን እንደ ወታደርነቱ የምታመጣለ ጥቅሞች አሉ። ጡረታው ያገኛል። እሱ በፕሮፌሽናሉ የጡረታ መብቱን እንደ ማንኛው ኢትዮጵያዊ የሚያገኝ ወታደር ያገኛል። አይ ወታደር ሁኛ ያገለግላለሁ፣ ጉልበት አለኝ፣ ጃምባ አደርጋለሁ፣ ወድቃለሁ፣ እነሳለሁ ከሆነ ባለሙያ ቴስት ያደርገዋል። የሚያልፍ ከሆነ ስልጣን የሚፈልገው ካልሆነ ደግሞ ሪጀክት ይደረጋል ማለት ነው። ስለዚህ ዝም ብሎ በወዳጅነት የሚሰጥ አንተ እኮ ፕሮፌሽናል ስለሆንኩ አሁን ለአንተ ፕሮፌሽናል ያለህን ስታንደርድ ስለተረዳው ነው እንጂ ዝም ብዬ አንድ ዝም ብሎ እብዱ ቲክታክ ስለተናገረ መጥቼ ይህን ያህል ይገባሃል ብዬ አልልም። then I know the value, what kind of value you can contribute to country። ለዛ ሀገር ምን ያህል ቫልዩ አለ፣ ምን አስተዋጽኦ ታደርጋለህ። ከዛስ አንተ ባለህን ስታንደርድ በኢትዮጵያዊነት ምድድር የለም። ራስህን ከፍ አድርገህ የዚህ ብሔር ነኝ ብለህ አልተጠጋህም። የሌለ ብሔር ነኝ ያልክ እሱ ኦኬ፣ we respect your value። በአንተ ቫልዩ ነው የምንጠብቀው እንጂ ቫልዩ ሲባል እንግዲህ እንትና ስለማይገባው አንዳንድ ነገሮች ነው በእንግሊዘኛ ስጨምር ችግር ውስጥ እንዳይገባ ወንድሜ ብታስተርጉምለት ጥሩ ነው፣ ወይም ደግሞ ላስተርጉምለት። ስለዚህ ትልቅ አስተዋጽኦ ካለው ነው ዲፕሎማሲ። ለምሳሌ መስፍን አሁን እንግሊዘኛ በደንብ ይችል አዲስ አበባ አምባሳደር አድርገህ ከሌላ አምባሳደር አድርገህ ልትልቀው ትችላለህ። ግን የለም አይችልም። ስለዚህ የማይችል ደግሞ ወደ ገንዘቡ ልምጣ። $1000 በካሽ ነው የሰጠው ወይስ የትራንስፈር ነው ያደረክለት? ኖ በዛ ሰዓት በካሽ በአንቨሎፕ አድርጌ ነው የሰጠሁት። ሪስፔክት አድርጌ አንቨሎፕ ጨመረ 1000 ብር። ግን እሱ በእንትን ቆጥሮት ከሆነ መውጠር ካልቻለ በ5000 አባስቶት ከሆነ በ5 አባስቶት ከሆነ እንጂ 1000 ብር ነው። የሆቴል ተከፍሎለት ነው። እሺ ወደ መስፍን እንሂድ። አሁን መስፍን አንተ የገዢው ፓርቲ ደጋፊ ነህ። አቶ ይርታቸው ወደ ሀገር ቤት ኑ እና መኖር ይችላሉ ፓርክ አድርጉ ስትላቸው ምን አመቻችተላቸው? ምንድነው የምታደርጋቸው? ኦኬ ቴዲ፣ አንደኛ ለሳቸው ልክ እንደዚህ አገርን ያገለገሉ ሽማግሌዎች የሚያርፉበት፣ ቼዝ የሚጫወቱበት፣ ከረምቡላ የሚጫወቱበት፣ ዘና የሚሉበት አሁን ዶክተር አብይ ጥሩ መናፈሻዎች ሰርቷል። በቃ እዛ ውስጥ ዘና ብሎ ቀሪ ዕድሜያቸውን ከዘራ ይዘው በቃ ይሄ የኔ አገር ነው ብሎ የሚኮሩበትን ከዛ ከደከሙና ደግሞ የሚንከባከባቸው ብድግ ቁጭ ማረጋቸው ካሌለ ደግሞ መቄዶንያ የሚባል ትልቅ ድርጅት በጣም ለአረጋውያን ማረፊያ ሰርተናል። እንደሱ አይነት ደግሞ እነ ጋይሌንጮ እነ መራራ ጉዲና እነ ዳዊት ኢብሳ እሳቸውንና እሳቸውን የወሰኑ ቢያጠፉም ቢያለሙ በመሰላቸው መጠን ለሀገር ውጤት ባያመጡም አገር ፖለቲካ ውስጥ ስላገለገሉ አገራችሁ ነው ተብሎ እዛ ቦታ ላይ ዘና እንዲሉበት ሰፊ የአረጋውያን ማረፊያና መዝናኛ ማዕከልን እንገነባለን። አቶ ይርታቸውም እዛ ቦታ ላይ ያርፋሉ። ለሳቸው እንዲህ ነው የማደርገው። ሁለተኛ ስለ ገንዘብ ያነሳሉ ብዙ ጊዜ ደጋግሞ። ቴዲ እንደምታውቀው እኔ አሁንም የኦሮሞ ብሔርተኛ ብሆን ከሳቸው ጋር ሰራ ነበረ፣ የኦላ አባሎኝ ማለት ነው። እኔ ከብሔርተኛም ከኢትዮጵያዊነትም መሀል ላይ የተወሰደ የመሀል መንገድ ፖለቲካ ነው የምከተለው። የብሔር ብሔረሰቦች እኩልነት፣ ባህል፣ ቋንቋ ያከበረች ኢትዮጵያን ሉዓላዊነትና ማንነቷንና ብሔራዊ ጥቅሟን ቅድማ የሰጠች አገር እንድትሆን ነው እየደገፍኩ ያለሁት። የኦሮሞ ብሔርተኛ ብሆን ኖሮ እኔና ጋሽ ይርታቸው እዚህ ጋር እንጣላም። ምክንያቱም የኦሮሞን
ብሔር ጥቅም አልተከበረም አሁን ባለችው ኢትዮጵያ ብለው የሚያስቡት ከከሽርታቸው ጋር ፋሚሊ ናቸው። ጥምዶ ፈጥረው አብሮ ጥይት እየተኮሱ ነው። እኔ ያንን ጥራዝ የነጠቀ ብሔርተኝነት ውስጥ አይደለሁም ያለው። ብሔሬን አውቃለሁ፣ ባህሌን አከብራለሁ፣ የሌሎችን ባህልና ቋንቋ አከብራለሁ። የኢትዮጵያ ብሔራዊ ጥቅም ግን ከብሔሮችም ከምንም በላይ ነው ብዬ ነው ማምነው። ብሔሮች የሚኖሩት ቋንቋ የሚኖረው ባህል የሚኖረው ሃይማኖት የሚኖረው የኢትዮጵያ ሉዓላዊ ጥቅሞቿ ሲረጋገጡ እነዚህ ብሔሮች እዚህ ሀገር ውስጥ ተከብሮ ይኖራሉ ብዬ ስለማስብ የኢትዮጵያን ብሔራዊ ጥቅም አስቀድሜ ነው የምታገለው። ስለ ገንዘብ ሲያነሱ ሰምቼ ነበረና ያኔ አሁን ጭምብል እቺን ልሙጧን ባንዲራ ይዞ ጫካ ሳይገቡ ኢትዮጵያ ትቅበደም ከኢትዮጵያ በፊት አንገት እንታረዳለን የምን ቋንቋ ነው የምን በፊደል እኛን ትጠሩናላችሁ ስለሚሉ እውነተኛ ኢትዮጵያዊና ቢዘንብም ቢያካፋም ፀሐይ ቢኖርም አውሎ ንፋስ ቢመጣም ከኢትዮጵያዊነት ወርደው መንደር ውስጥ ክለብ ያቋቁማሉ የሚል አላስባቸውም ነበር። ያኔ እርዳቸው እንግዲህ እኔ ያልሄድኩበት ያልተጠራሁበት ስቴት የለም። ያኔ ከኦሮሞ ፖለቲከኛ ውስጥ ከፕሮፌሰሩም ሆነ ከዶክተሩ ኢትዮጵያ ብሎ መጥራት እንደ ነውር ነው የሚቆጠረው። እኔ ግን ኦሮሞ በላይ ኢትዮጵያ የለም ብዬ ስለምናገር በዛን ወቅት በዳስፖራ ደረጃ እነ እርዳቸው ፕሮፌሰር መስፍን ብለው ነበረ ንግግር እንዳረግ አበል ከፍለው እንዳልኩ። ምክንያቱም አሜሪካ አንድ ቀን ስራ ጥለህ ስትሄድ ቢል ይቆጥርብሃል። አበል ከፍለውኝ አልጋ ይዘውልኝ ለዛውም ከእንትና ጋር ማነች እቺ ዘፋኛ ጎን ለጎን ነው የተያዘልን ማነች ጋሽ እርዳቸው በጣም መወዳት ዘፋኛለች ጎንደሬዋ ማሪቱ አይደለችም ማነች ጋሽ እርዳቸው እርዳኝ ስሟን እንትና ወይኔ ልጅ አቁማዬ አማራዋንም እንኳን ዘፋኝ አያውቃትም። ፍቅሬ አዲስ አይደለችም። የእሷ አይነት ድምፅ ያላት ከቴድሮስ እንትና ጋር ተቀባብላ የምትዘፍነው አይደለችም። ዲሲ ነው ያለችው። በጣም ድምጿ መርዋ በጣም የምትወደድ እሺ ችግር የለውም እና ከእሷ ጋር ነበረ። አረጋሽ እርዳቸው አይደለችም። ቆኔ ሳስታውስ እያወራው ይመጣል። አዎ በጣም እመት ክብረት አለም የምትለዋ ማነች? እመት ክብረት አለም ምናምን የምትለዋ ዘፋኝ በጣም ድምጿ ዘፈኖቿ አልተደመጡም። የዱሮ ዘፋኝ ናትና አይደለችም። አሰፉ ደባልቂ ከአሰፉ ጋር ነበረና ጥሩ ጊዜ ያኔ እንግዲህ እኔ የክብር እንግዳ ተብዬ የኦሮሞ ኢትዮጵያዊ ፕሮፌሰር መስፍን ተብዬ በትልቅ ጭብጨባ ባንዲራና አበባ ለብሼ አበባ ተሰጥቶ የነበረ እርዳቸው ጋር ሲያትል ንግግር ያረኩት ማለት ነው። እኔ ከዛ ማማላ አልወረድኩም። ተመልከት። አሁንም በዛ በኢትዮጵያዊነቴ ነው የምታገለው። ያንም የኦሮሞ ብሔርተኞች ትክክል አይደለም መንገዳችሁ ብዬ ነበር የማስበው። ልሙጣን ባንዲራ እነ እርዳቸው ይዞ ጫካ ሲገቡ አሁን ስለሸፈተች ነፃነት እስከምትወጣ ድረስ ለጊዜው ድሩፕ አድርጌ የህብረ ብሔራዊ ኮከቧን ኢትዮጵያ በዓለም የምትጠራበት እንጠቀማለሁ። ቁልፍ ጥያቄ ላንተ አለኝ ይርታቸው። አሁን መስፍኔን በዛን ጊዜ ከኢትዮጵያዊነት ማማ ላይ ያልወረደ ሰው ስለነበረ ሶሻል ሚዲያ ላይም አብዛኛው ሰው ያውቀው ስለነበረ ኢትዮጵያዊ ስለነበረ አበል $1000 ከፍላችሁት $1000 ከፍላችሁት ስለ ኢትዮጵያዊነት እንዲናገር ነው የጋበዛችሁት። አልጋ ይዛችሁለት አበል ሰጣችሁት። ያኔ $1000 የከፈላችሁለት አበል የሰጣችሁት መስፍን ፈይሳ ሮቢ ዛሬ ከምታየው መስፍን ፈይሳ ሮቢ ምን የተለየ ነገር አለው? የተለወጠ ነገር አለው? ኦፍኮርስ አሁን ያኔ የኢትዮጵያ ባንዲራ ኢትዮጵያን የወከለ እንግዲህ የኢትዮጵያ ግድም እንትን የሌለው ልሙጥ አይባልም። ልሙጥ አይደለም። 3 ቀለም ያለው ህብር ቀለም ያለው የኢትዮጵያ ባንዲራ የሁላችን ቅድመ አያቶች የሞቱበት ኢትዮጵያን ከፋሽስት ኢጣሊ ነፃ ያወጣችበት ከድሩሽ ከተለያዩ የኢትዮጵያ ወራሪዎች እንግዲህ ኢትዮጵያ በዛ ሰዓት
ብዙ መስዋዕትነት ከፍለው አያቶችን ያስቆያት ሀገር ነች ያቺ ሀገር። ስለዚህ ያንን ይዞ ኢትዮጵያ ሲል ከኦሮሞ የተለየ ሰው ስላገኘን አክብረን ኦሮሞም እንደማንኛው ኢትዮጵያዊ የሚል ካለ ይገባዋል፣ መምጣት አለበት። ሰበከ። ሁሎቹም ሌሎቹም ዳውን ሲል የነበረ በሙሉ ወደ ኢትዮጵያዊነት የቀየረው የኛ ስራ ነው። የጎንደር የኦሮሞ ደሜ ነው ብለን እኛ ነን የሰራ ነው። ስለዚህ ኦሮሞ ወደ ኢትዮጵያዊነቱ እንዲቀየር አደረግነ። ለምን መስፍን በዛ ሰዓት በአሰራር ኦሮሞ ሆኖ ብሔርተኛ አለ፣ በኢትዮጵያዊነቱ ደግሞ ማይደራደር ብዙ ፖለቲከኛ አለ። እንደ ኢትዮጵያ በአደባባይ ወጥቶ ኢትዮጵያዊ ነኝ ያለ እሱ ብቻ ነው። ሌሎቹ ሁሉ ማለት አይደለም በዛ ሰዓት። አዎ እንዲያውም ኦነጎቹ ራሱ አመተን የኢትዮጵያ ጋር ብርሃኑ ጋር መተው ራሱ ዶክተር ብርሃኑ የኦሮሞ እንትን አንድነት ፈጥሮ የኦሮሞ ባንዲራ እንዲቀመጥ በዚህ ባንዲራቸው የግላቸው ባንዲራ እንዲቀመጥ ተደርጎ በስብሰባ ላይ እንዴት ተቀየረ? እኛ ዘጋጅተን ሄደን እዚህ ዶክተር ብርሃኑ ከኤርትራ ከመጣ በኋላ አቶ ኤርታቸው መስፍኔ ኢትዮጵያ ይላት የነበረች ኢትዮጵያ በዛን ጊዜ $1000 አበል ከፍላችሁ እስክጠሩ ድረስ የትኛው ትንታኔው ምኑ ማርኳችሁ? አንተም ኢትዮጵያ ትላለ፣ ሌላውም ይላል። መስፍኔ ምን የተለየ ኢትዮጵያናሽ ምኑ ስለተናገረ ነው? አንደኛ የኢትዮጵያ ባንዲራ ነው የሚይዘው፣ ሁለተኛም ኢትዮጵያዊነቱም የካድ አልነበረም። በኢትዮጵያዊነቱ ሽንጥ ገትሮ ለኢትዮጵያ ሲታገል ነበር። ስለዚህ እኛም አሁንስ ምን ተለየ? አሁንማ የብልጽግና ሰው ሲገደል ተገደለ አይልም። በዛ ሰዓት እኮ ወያኔ ሲገደል፣ ኦሮሞ ሲገደል፣ አማራ ሲገደል፣ ሌላ ብሔርም ኮንሶ ለምሳሌ ኮንሶ በገመድ ታስረው እንደ እንትን ሲሉ በዛ ሰዓት የነበረ እሬቻ በዓል ሲገደል አሁን ያለው መንግስት ለምሳሌ አቶ ይወርታቸው እንድታጠራ ነው። አሁን ያለው መንግስት ለምሳሌ ኢትዮጵያ ነው የሚለው መስፍን አሁን ያለው መንግስት ደጋፊ ነው ወይ? አሁን እነሱ የሚሏት ኢትዮጵያ ሌላ ናት ብለህ ንገረን። ወይም ደግሞ የተለየ ኢትዮጵያ ምን አሉ እነሱ? ኢትዮጵያ ነው። ከገዳይ ጋር ከተባበርክ ከወንጀለኛ ጋር ተባበርክ ማለት ነው። በዛ ነው እንጂ እኔ ፐርሰናሊ ምንም ችግር የለኝም ከሱ ጋር ያለኝ። ግን እየተገደለ ያለው የአማራ ህዝብ፣ እየተፈናቀለ ያለው የአማራ ህዝብ፣ እየተባረረ ያለው መጤ የተባለ ሲሰደብ ዝም ማለቱ ከነበረው የኢትዮጵያ ደረጃ ወርዷል። ዘረኝነት ወደ ብሔሩ ገብቷል ማለት ነው። ተባባሪ ሆነ። ስለዚህ የሚተባበረው ለኢትዮጵያ ህዝብ ፍትሃዊ እና ዲሞክራሲ የምትገነባበት ሀገር በዚህ መልክ አይደለም። ወይም አለማወቅ አለመረዳት ሌላ ነው። በስሜት ከሆነ ኢትዮጵያ የሚደግፍበት አሁን ላይ ቢሆን መድረክ ትሰጠዋለህ። ያን $1000 ከፍለህ መድረክ ላይ የምታዘጋጁት መድረክ ላይ መስፍን የክብር እንግዳ ሆኖ እንዲጋበዝ እድል ሰጠዋለህ ወይስ ያኔ መጋበዜ ይጸጽተኛል ነው የምትለው? ምንም አይጸጽተኝም። ኢትዮጵያዊ እንዲሉ ብዙ ተገንጣዮች የነበሩ ኦሮሞማ ብለው ለመገንጠል የሚያስቡ የነበረ ወደ ኢትዮጵያዊነት መጥተዋል። እሱ ኢትዮጵያውያን መሆናቸው ምንም ችግር የለም። ግን ስርዓቱ ደፍጫጭና ገዳይ ከወያኔ ያልተሻለ ይቀየራል፣ የዜጎች መብት ይከበራል። አቢ ሲባል እኮ በተናገረው ኢትዮጵያ መደመር ሁሉ ተደምሮ አንድ አገር አንድ ኢትዮጵያ ሁሉም ዜጎች በየትም ቦታ ሰርቶ የሚኖርባት በአንድ ሀገር ሁላችን እኩል መብት ይኖር ይገባል የሚል እምነት ስለነበረን ነው ያንን የደገፍ ነው። ቢሆንም ነገሩ ግን ከወሬ የዘለለ በተግባር የተሰራ ስራ የለም። ስለዚህ በተግባር የሚሰራ ነው የምንፈልገው እንጂ ወሬ አውርቶ ቴዲ ወድሃለሁ እያልኩ እግር እየተከተልኩ ደግሞ አንተን የማዳከም ስራ የምሰራ ከሆነ ትክክል አይደለም። የሰው ልጅ በቃሉ ጸንቶ የሚሰራውን አቅሙን አውቆ ፍትሃዊ፣ ዲሞክራሲያዊ፣ እኩልነት፣ ዜጎች በማንነታቸው እንዳይሰቃዩ አንድ ሰው ሲሆን ለምን ተገደለ ብሎ መጠየቅ ኃላፊነቱ ወንጀል እንዳይስፋፋ የማገት የማስቆምና የመንግስት ስራ ነው። ወንጀል ሲጀመር አንድ ሰው ሲገደል ሁለት ይገላል፣ ሶስት ይገላል። እንቀጥላለን። ይሄን ወደ መጨረሻው እየመጣ ነው። የመጨረሻ እኔ ምተኛ ስለሆነ ይሄን ነገር አሁን ይርታቸው መስፍኔም ተመሳሳይ ጥያቄ ነው። አንተ ለመፍጠር የምጥራት እንዴት ያለች ኢትዮጵያ ናት? ሁሉም አሁን ያለው ኢትዮጵያ ለኔ አሁን አንተ ኢትዮጵያ ለምሳሌ ፈታተህ ነገርን ክልልን አፈርሳለሁ ምናምን ምን ካለ ህገ መንግስቱን ቀይራለሁ ምናምን ትላቸው ነገሮች ካሉ እስኪ ይርታቸው 4 ኪሎ ሲገባ እንዴት ያለች ኢትዮጵያ ነው የሚፈጥረው? እስኪ ንገረን። መጀመሪያ ወደ ጸጥታ ማንኛው ኢትዮጵያዊ በኢትዮጵያዊነቱ ከየትም ቦታ
ሲንቀሳቀስ ድህንነት እንዲኖረው እናቋቁማለን። ጸጥታ መብቱ እንዲከበርለት እናደርጋለን። ዋናው ስልጣን በሚይዝበት ማንኛው ኢትዮጵያዊ በዘሩ በሃይማኖቱ ማግለልና ግፍ እንዳይደርስበት በህግ ሰላምና ጸጥታ እናደርጋለን። ከዛ በኋላ ኢትዮጵያውያን እንግዲህ በእያንዳንዱ ክልል ያለውን ሌላ ብሔር አማራ ሄዶ ያስተዳድረዋል ማለት አይደለም። ነገር ግን አማራ ያለበት ቦታ ደግሞ አማራውም እንደማንኛው ኢትዮጵያዊ ኦሮሚያ የሚኖር ከሆነ እንደ ኦሮሞ ከዛም መብት እኩል እንዲኖረው ፖሊስ ሆኖ እንዲቀጠር፣ ትምህርት ቤት እንዲማር፣ የሚችለውን ስራ እንዲሰራ፣ በመንግስት ደረጃ እንዲቀጠር፣ አድሎ እንዳይደርስበት፣ ኦሮሞም አማራ ክልል ሄዶ የሚኖርባት ኢትዮጵያ አግላኝና ስርዓት ጨቋኝ ወይም ኦሮሞ ስለሆነ ሌላ ግፍ እንዲደርስበት የማይደረግ በህግ መጀመሪያ ታጸድቃለህ። ህግን አርቅቀህ ካጸደቅ በኋላ እዛ ስራ አስፈጻሚው ያንን ህግ እንዲያስከትል ሁሉ ብሔሮች፣ ሁሉ ክልሎች፣ አስተዳደሮች አንድ አይነት ህግ እንዲኖራቸው ነው የሚደረገው። ለምን? በዜግነት መብታቸው ሳይነካ ሳይገደሉ ሳይሉ በእውቀታቸው ስራ እንዲያገኙ የስራ እድል ደግሞ ለሁሉ ክፍት እንዲሆንና ሁሉ በእውቀቱ ስራ አግኝቶ በኢትዮጵያ እየተዘዋወረ መነገድ የሚችል የሚነግዳል፣ የሚዘር የሚያርስ፣ በእርሻ መሬት የሚጠቀምበት በተደራጀ መልክ ስራ እንዲሰራ ሁሉም ዜጎች በየትም ቦታ ሰርቶ የሚኖርባት ሀገር ለመመስረት ነው የምንታገለው እንጂ አንዱን በመደገፍ አማራ ተበድሏልና አማራ ይጠቀማውን ተረኛ አማራ እንደዚህ ያለ ነገር ይድረሰው መጀመሪያ እንደዚህ የሚባለው ነገር አይሰራም። ነገም ጠላት የመጨረሻው አሁን ኢትዮጵያ እንደምታውቀው የባህር በር የለንም። 130 ሚሊዮን ህዝብ ነው ያለን። የመጀመሪያው ነገር የባህር በር እንደሚያስፈልገን ታምናለህ? የስ ኦር ነው? ኦፍ ኮርስ ያስፈልገናል። እሺ ቴንክ ዩ። ቀልብጭ አድርገህ ንገረን። አቶ ኤርታቸው 4 ኪሎ ገባ የባህር በር ኢትዮጵያ እንዴት ነው የምታገኘው? እስኪ ንገረን። ኦኬ አሁን ምን አለ መሰለህ፣ አንደኛ መጀመሪያ ዩናይትድ ኔሽን የወጣውን ካርታ ነው ማፍረስ የምንፈልገው። እሺ ዩናይትድ ኔሽን እንግዲህ በርሊን ይህ የኢትዮጵያ ካርታ በኮሎናይዝ የወጣውን የኢትዮጵያ በርሊን ያወጡትን ካርታ አለ አይደል? ኢትዮጵያ አፍሪካ ካርታ ሲፈጥሩ ስክራምብል ኦፍ አፍሪካ ያንን በህግ መጀመሪያ ዩናይትድ ኔሽንስ ታስወግደዋለህ። ለምን ሆነ ተብሎ እኛ ኢትዮጵያውያን አንገዛም ብለን ሁሌ ስለምንዋጋ በጠላት የተሰራ ነው። አንደኛ ኤርትራ የምትባል ሀገር ኑሮ ኤርትራ ለመውረር የመጣ የውጭ ጠላት የለም። ኢትዮጵያ ለመውረር የመጣው እኛ ግን በዛ ሰዓት መርከብና ባህር ኃይል ስለሌለን እነሱ ባላቸው ቴክኖሎጂ ተጠቅመው ቀይ ባህርን እንዲቆጣጠሩ ተደረገ። ስለዚህ ፓርት ኦፍ ዘ ኢትዮጵያ ቦርደር ነው። ከዛ በኋላ በሚፈልጉት ኢትዮጵያ ለገዛም በእንትላቸው ጊዜ ደግሞ ባህር አክሰስ እንዳይኖራት በቂም በቀል የተሰራ ካርታ ነው። እሱ መጀመሪያ በኢንተርናሽናል ኮሚኒቲው ዩናይትድ ኔሽን ሄጄ ማፍረስ አለብኝ። ያኔ አሳምኜ ካስወገድኩ በኋላ እዛ በኋላ ቅርብ ያለኝን ይህን ይመለከተኛል የሚል ጥያቄ አክሰስ ያስፈልገኛል፣ በህግ ይጽደቅልኝ። ስለዚህ ኢትዮጵያን ኤርትራን የኢትዮጵያ አካል ነው የምታረጉት? ኖ እሱ ወደ ቀድሞ ካርታ ነው የምትመልሱን? ይሄ አወቀው ሙሉ የኢትዮጵያ ካርታ የኢትዮጵያ ካርታ ስማ ልንገርህ። አሁን ለምሳሌ ከሱዳን ፖርት ሱዳን ጀምሮ እስከ ሶማሌ ካርታው በሙሉ ኢትዮጵያን የቆረጠ ነው አይደል? ባህር በሙሉ ለኢትዮጵያ አክሰስ እንዳይኖራት ተብሎ የተሰራ ጅቡቲ እንትን የተሰራው ኢታሊን ያወጣችው ያካርት አፍሪካ ተቀራምተው ሲሰሯት ኢትዮጵያ አልገዛም ስትል ለኢታሊ ካርታ ተሰራ። በቃ በዚህ ስምምነት ፈጥረናል ብለው አጸደቁት ማለት ነው። ስለዚህ ያንን እንዳይቀር ተደርጎ የተሰራ አለ። ብዙ ምሁራን ባለሙያ በአፍሪካ ህብረትም ሆነ በዩናይትድ ኔሽን ሆነ ጠይቀህ ከዛ በኋላ በህጋዊ እና እናንተም ጦርነት አንፈልግም፣ ኤርትራውያን ወገኖቻችን አብረን የበላን አብረን የጠጠን አንድ ሃይማኖት ያለን ነው። ግን እኛ የግድ አሰብ ወይም ውሃ እንትን ወደብ ያስፈልገናል። ዝም ብሎ በስምምነት ሳይሆን በህጋዊ ያስፈልገናል ብለህ የምትከራከርበት መንገድ ፈጥረ በዩናይትድ ኔሽን ካስወሰንክ በኋላ ከዛ በኋላ እምቢ ካሉ አትሊስት በኃይልህ እንኳን ብትይዘው ቀይ እንትን መጥቶ አይወርህም። ዩናይትድ ኔሽን ሌላው ዓለም አስተባብሮ መጥቶ አይወጋህም። አሁን አሜሪካ የዓለም እንትን ያለው በድሮን ምናምን ጨፍጭፎ ኢትዮጵያ በአንድ ሳምንት አፈር ድሜ ያባላታል እንትን ከሆነ
ዝም ብለህ በጉልበት ሄደህ የሰው ሀገር ወረህ ካመጣሁ በኢንተርናሽናል ኮሚኒቲው ጨርሰህ ካመጣሁ በዲፕሎማሲ ሰርተህ ካመጣሁ ግን ከዛ በኋላ እምቢ ካሉስ ማሪ እዚህ ጋር ይሳቀ ነው። ቆይ እምቢ ካሉስ ኤርትራን ቢክ ብትልም በጉልበት ሄደህ ብትይዘውም ሌላ ዓለም ተነስቶ አይወጋህም ማለት ነው። ስለዚህ ጉልበት እንዳማራጭ አለ ማለት ነው ኢቨንቹዋሊ። ኦኬ በጊዜ ሂደት እሺ። ሌላ ደግሞ ምን አለ መሰለህ ኢትዮጵያ እያደገችበት ኢትዮጵያ ወደ ትልቅ ደረጃ እየደረሰች በሚትሄድበት ድህነቱ በሙሉ ኢትዮጵያ ከጠፋ ኤርትራውን ራሳቸው ይመጣሉ። አሰብን ብቻ ነው የምትጠይቀው ወይስ ምጽዋም አለ? አሰብንም ትጨምራለህ ወይስ አሰብን ብቻ ነው ወይስ ምጽዋንም ትጨምራለህ? አንተ 4 ኪሎ ስገባ እሺ ማለት የሚመለከትን ቦታ ነው። የግድ ኤርትራን ብቻ አይደለም፣ ጅቡቲም አለ፣ በሶማሌም ሆነ በዲፕሎማሲ የፈለከው ቦታ እንጂ ሁለቱን ወስደህማ የመኮሎናይዝ ማድረግ ፖን ጠቅላላ ወሰድከው ማለት ነው። የሚመለከትህ የምታሸንፍበት መልክ አዘጋጅተህ በሲስተማቲካሊ የምትሰራው ስራ ነው። የግድ በጉልበት መሆን ያለበት ዲፕሎማሲ ሳሰራ ዝም ብለህ አሰብ ያስፈልጋል 130 ሚሊዮን ህዝብንና የሰው ንብረት የሰው ውሃ ያስፈልገናል በጉልበት። ስልጣን ላይ ስትገባ አሁንም ቲፒኤልኤፍ ታጣቂ ሆኖ አላሰራ ካለ አንተን ለመጣል የሚንቀሳቀስ ከሆነ ለቲፒኤልኤፍ ያለ መፍትሄ ምንድን ነው? ቲፒኤልኤፍ አንደኛ መጀመሪያ በህግ ነው የምታግደው። ማኒፌስቶም ጭምር በህግ ታግደዋለህ። ለምን መሰለህ? የሰላም ህገ መንግስት አይደለም። አሁን እንዳሁኑ ማለት ነው። በምርጫ ቦርድ ለምሳሌ ተሰርዟል እኮ ታግደዋለህ። ከዛ በኋላ ከህዝብ ቲፒኤልኤፍ ህግ አይገዛውም። ቲፒኤልኤፍ ህግ አሁን ምን አለ መሰለህ ከትግራይ ህዝብ የምትነጥልበት ዘዴ ትፈጥራለህ። ለትግራይ ህዝብ ምንድነው እሱ ዘዴ? ቆይ አድበስብሳ እንዳታርፍ። ያ ዘዴ ምንድነው? አዎ የትግራይ ህዝብ የትም ቦታ ሰርቶ እንዲኖር ታደርገዋለህ። ኢትዮጵያ ውስጥ የትም ቦታ ተዘዋውሮ እንዲነግድ በትግሬነቱ እንዳይሸማቀቅ እንዳያፍር አድርገህ እንትን ትላለህ። የኔ የሚለው አሁንም እየነገደ እኮ ነው። አሁንም በየቦታው አዲስ አበባ በየቦታው እየነገደ ያኛው የግሉ አድርጎ ትግራይ የግሉ አድርጎ ሌላ ቦታ የሚነገር ሳይሆን እንደ ማንኛው ኢትዮጵያ የትም ቦታ ለምሳሌ ትግራይ ለብቻቸው አድርገው እኮ ነው የሚጠቀሙት። ለምሳሌ ኦሮሞ ጽንፈኛው እንደዛ ያለው ለቲፒኤልኤፍ ያለ መፍትሄ ምንድነው? ቲፒኤልኤፍ ምንድነው ታረጋው? ህዝቡ ከነጠልከው እኮ ቲፒኤልኤፍ ኦልሬዲ ያረጁ ሰዎች ናቸው። እነዚህ ኦልሬዲ እና ባይስብሃት ምናምን የምትላቸው እኮ አልቀዋል። ወጣቱ ሁሌ የሞተ የሚታገልም የለም። ትግል አንፈልግም አንሞትም እያለ ነው ያለው። ግን አብይ ስለሚፈልጋቸው ነው ሰርቫይቭ ያደረጉት። ለምን መሰለህ? አብይ አማራ ገትረው እንዲዙለት ለአማራ ጠላት ሆኖ እየተከራከረ ወልቃይትን የመከራከሪያ ቦታ አድርጎ ለአማራ ይል ለእንትን አይል እነሱም እየደነፉ የሚኖሩ እዛ እንዳይሞቱ እንትን እንዳይሉ ሰርቫይቭ መሬታችን በህግ ከተከለከለ እኮ ተከልክሏል። በቃ ህገ መንግስቱ በህግ መከልከል ማለት ምንድን ነው? ህግ ጋር አይገዛቸውም እኮ አልኩ። ነፍጥ ይዘዋል። ለምንድን ነው ህግ የማይገዙት? ከዛም በኃይል ትገባለህ፣ ዓለም ታስታውቃለህ። ዓለም አሳውቀህ እነዚህ ህግ አልገዛም ብሎ ሽፍታዎች ነው ብለህ መጀመሪያ ታስፈርጃቸዋል። በቴሮሪስት ግሩፕ ብለህ ታስፈርጃለህ። ከዛ እርምጃ ትወስዳለህ። ሽብርተኛ እሺ ወደ ኦነግ እንምጣ። ለኦነግስ ምንድነው ያለ መፍትሄ? ከኦነግ ጋር ተስማምተህ ነው የምትሰራው? ታጠፋለህ? ምን እንደምታደርጋቸው ኦነጎች? ኦነግ እኮ ነው ኦልሬዲ 4 ኪሎ ነው ያለው። አሁን እኮ ስማ ነገር እዛ በረሃ ያለውን የአብይ ሲስተም ነው። ሲፈልግ እኮ በአንድ ሳምንት ግቡ ይሏቸዋል። ከነ ጀለበያቸው ከነ ጥምጥማቸው ያስገባቸዋል። ስለዚህ ሳይፈልግ ደግሞ ምን ይላቸዋል? በቃ እናንተ እዛ አማራውን እያረዳቸው አስፈራሩ። አማራ ወደ ስልጣን እንደመጣ ባለፈው ሄዶ እንትን እንዳለበት ምንድነው የሚባለው ቦታ ወለጋ ሄዶ አማራ እየመጣ ነውና ተደራጁ እዳችሁ እንድትሞቱ። መጀመሪያ ለኔ ወለጋ ሄጄ ያሰጋኛል ሲል የነበረ አማራ ጥላ ቀለም ለመቀባት ስም ለማጥፋት ግን ሄዶ ህዝቡን ቅስቀሳ አደረገ ማለት ነው። የኦሮሞ ህዝብ ሁሌ ሞኝ አይደለም። እሺ ኦኬ 4 ኪሎ ያለው የመጨረሻው የብሔር ፖለቲካን ታጠፋለህ ወይስ ታስቀጥላለህ? እሱማ መጀመሪያ እኮ በህግ እኮ ባን ታደርገዋለህ። ሁለት ነገር ወደህ አይሆንም። አሁን ያሉትን የኢትዮጵያ ብሔር ብሔረሰቦች አንድ ተጠቃሚ የሆነ የለም። እሺ ስልጣን ስትይዝ ብቻ ነው ደግሞ የምትጠቀም። ለሁሉ ብሔርም ደግሞ በልቶ እንዲያደር ማድረግ አይችልም። አብይ ለምሳሌ ኦሮሞ ነው ያዘው አይደል?
ከኦሮሞ መጣ። ትግርኛው ስሰማ ግን የሻዕቢያ ልጅ ይመስለኛል። ትግርኛው በደንብ አውቆ መላሱ ኮልተፍ አድርጎ ስለተናገረ እንጂ በደንብ ነው ትግርኛ የሚችለው። እኔ እንኳን አልችልም ያንን ያህል እሱ የሚናገረው ትግርኛ እናገራለሁ ብዬ ብዙ ጊዜ ፕራክቲስ ያደረግኩት ማለት ነው። እሱ ግን ሆነ ብሎ ትግርኛ ተናጋሪ ነው፣ ግን ምላሱ ልክ ኮልተፍ አድርጎ ነው የተናገረው። ልክ በቃል አዋቂ ትግሬ ላለመሆን ለመምሰል የሰራው ታክቲክ ነው። ተንኮለኛ ስለሆነ ሰው ገና እየለመደ ነው ምናምን። ኧረ እባክህ እንደዛማ አይደለም፣ ውሸት ነው። የሚናገረው እየጣረ ነው፣ እየለመደ ነው። በደንብ እንደ ምዕራፉን ገብቶኛል። በደንብ ይችላል ነው የምትለው እንዴ? ሆነ ብሎ ላይክ ኮልተፍ አድርጎ ላይክ እነዚህ ኦሮሞዎቹ አማርኛ ሲናገሩ የሚኮላተፉት ነገር እንደዛ አድርጎ የስራው ባህሪ ነው። እንደዛ እሱ እኮ የስራው ባህሪ ነው። ልታቸው ለምሳሌ እኮ ሌባ ስትሆን ነው። ሌባ እኮ እንዲታወቅበት አይፈልግም። አይ የማጭበርበር ስራ ስትሰራ እንደዛ ነው። እሺ፣ ስለዚህ በሚቀጥለው መስፍን ፈይሳ ሮቢ ነገ በጊዜ እንገባና ደግሞ በሌሎች አጀንዳዎች ላይ ደግሞ እንወያያለን። ሀሳብ ትንሽ አጠራርጌ አጠራርገው መስፍን ቀደም ትጋብዘዋለህ ወይ ድጋሜ አሁን ብለው ነበረና ጋሽ ሽርዳቸው ለምን እንደማይጋብዙኝ ለምን መሰለ? ያኔ በብሔራዊ ክለብ ነበር አብረን የምንጫወተው። እሳቸው አሁን ያኔ እኔ እነ ጀዋርን አስተሳሰብ እታገል ነበረ። ኦሮሞ ይሄ አሁን ያለው እነሱ አብሮቸው የሚሰሩት ለኦሮሞ ፖለቲካ ጠቃሚ አይደለም፣ ኢትዮጵያንም ውጤታማ አያረግም የሚል ነበረ የኔ ንግግር። ጋሽ ሽርዳቸው ያኔ ይሄን ሀሳቤን ደግፉ ነበር። አሁን ግን ጋሽ ሽርዳቸው ከብሔራዊ ክለብ ወደ ዲቪዥን ወረዱ፣ ከጀዋር ጋር እኩል ሆኑ ማለት ነው። የኔ ሀሳብ አይገዛም። አሁን መጋበዝ ያለበት እንርዳቸው ጋር ጀዋር ነው። ጀዋር ንግግር ማድረግ ይችላል። አሁን ለምን ሁለቱም አንድ አይነት ሊግ ነው የሚጫወቱትና የኔ ንግግር ለጋሽ ሽርዳቸው አይሰራም። ለምሳሌ ዶክተር አብይ ቅድም ሲያነሱ ኦሮምኛ ኢትዮጵያ የሚል ኦሮሞ አልነበረም፣ መስፍን ፈይሳ ብቻ ነበረ። ለዚህ ነው የምንጋብዘው አሉ። ልክ ነው። ዶክተር አብይ ኢትዮጵያ ብለው ሲመጡ ሙሴ ብሎ 16 ዘፈን በሁለት ወር የተዘፈነላቸው ለምን እንደሆነ ልንገርህ ቴዲ። ከአንድ ከአማራ ውስጥ አንዱ ኢትዮጵያ ብሎ ቢዘፍን ማንም በድንቅ አድንቆት ምናምን አያይም። በአማራ ይሄ በኢትዮጵያ ባንዲራ ስር የተደበቀው አሁን ራሱን የገለጠው አማራ ብሔርተኛ ያኔ ኢትዮጵያ የመጫወቻ ካርዱ ነበረች። ውስጡ ብሔርተኛ ነው፣ ግን የሚለብሰው ኢትዮጵያን ባንዲራ ነበረ። ለሌላ ክለብ ይጫወታል፣ ግን አንተ ጋር የአንተ ክለብ አባል ብሎ ጎል ያስገባል። ይሄ እውነት አይደለም። ቆያ ችግር የለውም። ይሄ ሁለታችሁ የዛ ጊዜ እኔ ምን አልኩ መሰለ? ቪዲዮ ለታሪክ ተቀምጧል። ያዳመጡ ሰዎች እዚህ ውስጥ አሉ። ዶክተር አብይን የተረዳችሁበት ኢትዮጵያ ካወቃችሁ ጥላችሁ ትሸሻላችሁ። እናንተ ልብ ውስጥ ያለችው ኢትዮጵያና ዶክተር አብይ ስንኖር ኢትዮጵያ ስንሞት ኢትዮጵያ እንሆናለን የሚላት ኢትዮጵያ እናንተ ጋር የለችም። የገባችሁ ቀን እሱን የተረዳችሁት ቀን ጥላችሁት ትሰድቡታላችሁ። መጀመሪያ ዶክተር አብይን ሙሴ ከማለታችሁ በፊት ዶክተር አብይን ሊገነባ የሚፈልገው ኢትዮጵያ በእናንተ ጭንቅላት ውስጥ ያለችው ኢትዮጵያዊ ናት የሚለውን አረጋግጡ ብዬ ነበር። በኋላ ዶክተር አብይ የሚገነባት ኢትዮጵያዊነት ጽንፍ የረገጠንም ወርውሮ ብሔርተኝነት ጫፍ ላይ የረገጠውንም ጥሎ የብሔርን ጥቅም ያረጋገጠች የኢትዮጵያን ብሔራዊ ጥቅም ደግሞ ያረጋገጠች ኢትዮጵያን ነው የሚገነባው። ቀድም ያኔ ሻዕቢያ ኦነግንና ግንቦት ሰባትን ኤርትራ አስቀምጦ ይታገሉ ነበር። ያን ጊዜ የነበረኝ አቋሜ ምን ነው? ወያኔን እታገላለሁ፣ ግን ከሻዕቢያ ጋር ተነስቶ ወያኔን ታግሎ የሚያሸንፍ ፖለቲካ ፓርቲ ለኢትዮጵያ ብሔራዊ ጥቅም የሚታገል ፓርቲ ሳይሆን ባንዳ ነው እሱ። ለምን ኤርትራ የጠነከረና
ብሔራዊ ጥቅሟን የሚያረጋግጥ ፖለቲካ ፓርቲ ብብቷ ስር አስቀምጣ ልታግዝ አትችልም። አሻንጉሊት የሆነ የወደብ በሯን የማይጠይቅ የበለጸገች ኢትዮጵያን የማይሰራ ለኤርትራ አህያ ሆኖ ሚላላክ የፖለቲካ ፓርቲ ኢትዮጵያን እስካልመራ ድረስ ግንቦት ሰባት መጥቶ ኦነግ መጥቶ ኢትዮጵያን ቢመራ ሻዕቢያ ሌላ ተቃዋሚ ትፈለፍልለታለች። ስለዚህ የኔ አቋም ዛሬ ወያኔን ብታገልም ከኢሳያስ አፈወርቂ ለኢትዮጵያ ጥሩ ያስባል ብዬ ከማስበው መለስ ዜናዊ መቃብር ውስጥ ያለው ኢትዮጵያዊ ነው። ከነሱ ጋር ችግር የለብኝም። በፖለቲካ ልታገላቸውና ላሸንፋቸው ሊያሸንፉኝ ይችላሉ። ከኤርትራ ግን መልካም ነገር ታስብልኛለች ብሎ የሚያስብ ኤርትራ ቁጭ ብሎ ምክር ተቀብሎ ስርዓት አፍርሶ ኢትዮጵያን ገነባለው የሚል ኢትዮጵያዊ ባንዳ ነው። ለምን ኤርትራ የተገነጠለችው ኢትዮጵያን ለማቆርቆዝ እንጂ ኢትዮጵያ የበለጸገችና ዲሞክራቲክ የሆነ ስርዓት ብሔራዊ ጥቅሟን ያረጋገጠች ኢትዮጵያዊ አይፈቅድም ብዬ ነበር። ያኔ የነበረኝ አቋም ነው። እንግዲህ የዛሬ 14 ዓመት የዛሬ 13 ዓመት ጠቅላይ ሚኒስትር ዶክተር አብይን ለምንድን ነው የምደግፈው? ይሄንን የኔን ሐሳብ ስለሚቀበል ነው። የጀዋርን ሐሳብ የማልቀበለው አሁን እኮ የእርዳቸውን ሐሳብ የሚደግፈው ትናንትና እኔ ስታገለው ኢትዮጵያ ፈርሰን ነው ኦሮሚያንም እንገነባ ብሎ ጀዋርን ስታገል የነበረው ሰውዬ ዛሬ እኔ ብሔርተኛ አድርገውኝ ጀዋር ኢትዮጵያ ጠበቃ ሆኖ ከእርዳቸው ጋር ይሰራል። አየ ልዩነቱ ጋሽ እርዳቸው ቅድም እንዳልኩ ከጀዋር ጋር ሰላም ጋሽ እርዳቸው የኢትዮጵያን ጂኦፖለቲክስ እንዴት የወደብ በር እንኳን እንደምናስመልስ የሚያስቡት ፖለቲካ ማለት ብሔራዊ ጥቅምን ማምጣት ማለት በቃ ጠዋት መኪና ይዘ ወጥተህ ነርተህ ሸቅለህ መጥተህ ፓርክ የምታረግ አይነት አይደለም። ዶክተር አብይ ወደ ኢትዮጵያ ፖለቲካ ሲመጣ ኢሳያስ አፈወርቂን ግንኙነት ሲያደርግ የጠየቀው ጥያቄ ግልጽ ቋንቋ ነበረ። ሚሊኒየም አደባባይ ከኢሳያስ አፈወርቂ ጋር ስንደመር ወደብ በርን በጋራ እንጠይቃለን ያለው ክሊር ነው። እንደሚጠይቅ በዛ በወሮ ወሸባ ጊዜ ነው። ስለዚህ አሁን እንደነ እርዳቸው ትናንት በኢትዮጵያ እችን መልስ ልመስፍኔ አሁን አቶ ይታቸው ምንድን ነው የሚለው? ያኔ መስፍን እኛ ጋር ሲመጣ ኢትዮጵያ ኢትዮጵያ እያለ ሸወደን። የሆነ ሰዓት ላይ በግሉም እንደዚህ የእኛን እርዳታ በፈለገ ሰዓት ብዙ ጥቅማ ጥቅሞችን ሰጥተነዋል ኢትዮጵያ ስላለ። ወዲያው ግን ምን እንደሆነ ሳናውቀው ተለወጠብን። መስፍን ፈይሳ ሮቤ ያኔ እነሱ ጋር የተጠጋኸው ኢትዮጵያ ኢትዮጵያ ብለህ የተጠጋኸው የትኛዋን ኢትዮጵያ ነው? ከተለወጥክስ ተለውጠሃል ወይ? እነሱ ጋር ተጠግተህ የነበረው ለጥቅም ነበር ወይ? ለዝና ነበር ወይ? ለምን ነበር የተጠጋው? እሱን ያውልህ እኔ ኢትዮጵያዊ እንዳልተለወጥኩ ከስሜ ፊት ለፊት ኢትዮጵያ ባንዲራ አለች። አሁንም አጣል ከስሜ ፊት ለፊት ኢትዮጵያዊ ባንዲራ አለች። ያኔ እነ እርዳቸው የብሔር ፖለቲካ አጫወቱም ነበር። የሚምሉት የሚገዘቱት በኢትዮጵያዊነት ነው። እኔ እኮ ብለወጥ ክለቤ የሚሆነው እነ ጀዋር ጋ ነው የሚሆነው። ክለቤ የሚሆነው እነ ጃልመሮ ጋ ነው። ለእኔ አብይም ጀዋርም በኦሮሞነት የአንድ እናት ልጆች ናቸው። እንደ ኦሮሞ ወንድሞቼ ናቸው። በፖለቲካ አስተሳሰባቸው ግን ለኦሮሞ ህዝብም ሆነ ለመወዳት ኢትዮጵያ የሚጠቅመው የአብይ ፖለቲካ መንገድ ነው ኢትዮጵያን የሚያወጥ። አሁን እኮ ጋሽ እርዳቸው ወርደው እሳቸው የኦሮሞ ብሔርተኛን ወይም ሌላ ብሔርተኛ ወንጀለኛ ብሎ ይታገሉና አማራ ብሔርተኛ ግን የሚታገለው ስለተገደለ ነው ይሏል። ሌላው ስለጠገበ ነው በብሔር የተደራጀው ማለት ነው በሳቸው አስተሳሰብ። አማራው በብሔር የሚታገለው ስለተገደለ ስለተሳደደ ነው ይላል። ሌላው ወያኔ ኦነግ ጥጋብ ጠግቦ ነው እንጂ ምን ተበድሎ ነው በብሔሩ የታገለ ይላል። አየ የሱ ሲሆን ቅዱስ ነው፣ የሌላው ሲሆን ብሔርተኝነት ግን እርኩስ ነው። ኦኬ እኔ ከኢትዮጵያዊነት ማማ ሁሉ ኢትዮጵያዊ ወደ ዘሩ ቢቀር
ብቻዬን ባንዲራዋን ይዤ እቀራለሁ ብዬ ነው የማስበው ቴዲ በአይምሮዬ። እሺ የመጨረሻ ጥያቄ፣ ባገኙ ቁጥር እንደዚህ ገንዘብ ሰተነው ምናምን ንግግር እንዲያደርግ ምናምን እያሉ ይጠዘጥዙሃል። ይሄ ነገር በፓርቱ እንቀጥላለን። አቶ ይርታቸው ለተለያዩ ጉዳዮች ማህበራዊ የገንዘቡ ጉዳይ መቼም በባህላችን የተሰጠ ሰው አይወቀስም። ያበላውን ያጎረስከውን ነውር ነው። አብልቼው ነበረ አጠጥቼ ነበረ ብሎ ያንን የሚያክል ክብር የአማራን ህዝብ ማንቋሸሽ ነው ብዬ ነው የማስበው። ግራ ሲሰጥ ቀኛ ይላል መጽሐፍ ቅዱስ። አብዛኛው የአማራ ህዝብ ክርስትና አቶ ይርታቸው በግሌ ነው የሰጠሁት ነው ያለው። የግሌ አይደለም አቶ ይርታቸው የምን ጎንደር ህብረት ሊቀመንበሩ ለእኔም ለአሰፉ ደባልቄም አመስግነው ወደ ኤርፖርት ሊሸኙን ፖስታ ውስጥ አድርገው ሰጥቷቸው በሳቸው እጅ ተቀበልን። አቶ ይርታቸው ሹፌር ሆነው ነው ያገለገሉን እንጂ ሊቀመንበሩ የጠራኝም ሌላ ሰው ነው። እሳቸው በሹፌርነት የሆነ ቦታ ስንሄድ ይወስዱናል፣ ያይመልሱናል። ከዛ ውጭ ምንም ሚና አልነበሩም። ጎንደር ህብረት እኮ ሊቀመንበሩ ሌላ ነው። እኔን የጠራኝ ዶክተር ነው ሰውየው፣ ካሊፎርኒያ ነው። አቶ ይርታቸው እኮ የሚሉት መስፍኔ በምን ታምር እሳቸውን እኔ እዛ ያየሁት፣ እሳቸው እዛ ነው ያገኘሁት። ጥሪ ያደረገልኝ ሌላ ነው የሆነ ዶክተር። አቶ ይርታቸው የሚሉት መስማ እንደውም ጽምሮ እንዳይከፋው ይኸው እግዚአብሔር ሹፌር ሆኖ ከማገልገል ውጭ እርዳቸው እዛ ኮሚቴ ውስጥ አልነበሩ። አቶ ይርታቸው ያሉት ጋበዝ በግሌ ነው የጋበዝኩት እና ሲመለስ እንዳይከፋው ከኋላ ኪስ አውጥቼ በምንም ታምር ጎንደር ህብረት ነው። እንደዛ አይደለም ቴዲ። እኔ የጎንደር ህብረት የህዝብ ግንኙነት ነኝ። ሊቀመንበሩ ከዚህ ጋር ግንኙነት የለውም። ሙሉነህ የቦርድ አባል ነው እንጂ የህዝብ ግንኙነቱ የቻፕተሩ 31 ቻፕተር 975,000 ዶላር የሰበሰብነበትም ትልቅ ኦርጋናይዜሽን ነው። ዝም ብሎ ተራ እንትን አይደለም። በአንድ ቀን እዚህ ሲያትል ውስጥ 133,000 ዶላር ታማኝ አስመጥተን የጎንደር ህብረት የነ ኮሎኔል ደመቀ እዛ የማንነቱ እንትን በሚያደርጉበት በአንድ ቀን የተሰበሰበ መላው የኢትዮጵያ ህዝብ የወያኔም ጥላቻ ስለነበረው መጥቶ ለጎንደር ህብረት ሰጥቷል። ስራ ሰርተንበት ስትጋብዙት በመስፍን ዝና ለመጠቀም ገንዘብ ለመሰብሰብ አስባችሁ ነው ወይስ መስፍንን ለመጠቀም? መስፍን በሁለተኛው ነው የመጣ። በሁለተኛው ነው ገባኝ። ስትጋብዙት በሶስተኛው ይምጣ በሁለተኛ መስፍንን እንርዳው ሰፖርት እናድርገው ብላችሁ ነው ወይስ ዝናውን ለመጠቀምና እሱን ከፊት ለፊት አስቀምጣችሁ አዳራሹ ላይ ሰው እንዲሞላ ገንዘብ መሰብሰብም ከሆነ ፐብሊክ ፊገር ስለነበረ ዝናውን በመጠቀም ነው እንጂ ቴዲ እንዴ ጫራታ እኮ በኔ ስም ጫራታ ተጫርቶ ገንዘብ ተሰብስበዋል። እዛ ቀን ቆይ ልንገርህ፣ ቆይ እስቲ ተራ እኮ ነው እኔ ምላሴ ላይ አትቁም እንጂ። እሺ ይርታችሁ። አሁን ምን አለ መሰለህ፣ እኛ የጎንደር ህብረት ለኢትዮጵያ አንድነት ነበር ስሙ ራሱ ድርጅታችን። ስለዚህ የጎንደር ህብረት ይሁን እንጂ ለኢትዮጵያ አንድነት እንደምንሰራ ግንቦት ሰባት በጎን ሌላ ድርጅት ሆኖ የዚህ ማንነቱ አልደግፍም ስላለ ከዛ እኮ ግንቦት ሰባት የወጣን ማነን እንጂ ግንቦት ሰባት እኮ እነ ብርሃኑ የኦነጎቹ ምናምን ብዙ እርዳታ አድርገናል አብረው ሲሰሩ ከነ ብርሃኑ ጋርም በኢትዮጵያውነቱ የካደን ብርሃኑ ነጋና የካደን እኔ ብርሃኑ የመስፍን ግብዣ ላይ እናተኩር። መስፍንን የጋበዛችሁት በስሙ ለመጠቀም ነው ወይስ እሱን ሰፖርት ለማድረግ ነው? ለኢትዮጵያውነቱ ስለሚጮህ እሱም ለእርዳታ እንዲሆነው እንደዚሁ በኢትዮጵያውነቱ ደግሞ ሌላም ምሁራን አምተን ነበርና ውይይት እንዲደረግ ነው። 3 ነው 4 ሌላ ካሉ አሜሪካ ካሉ በኢትዮጵያዊ ጉዳይ ላይ የማይደራደሩ ብዙ ፖለቲከኞች እያሉ ለምን ካሉ ተናጋሪዎች ሁሉ መስፍን መረጣችሁ? በቃ መስፍን እንዳልኩ ምስኪን ስለሆነ በኢትዮጵያውነቱ ምንም የዋህ ነው፣ አይደራደርም። ስለዚህ ሌሎቹ እንደማልደራደር ስላመንክልኝ አመሰግናለሁ ጋሽ። በኢትዮጵያውነቱ አይደራደርም እኮ ዝም ብሎ አሁን ተረኛ ሆኖ ወደዛ ሄዶ መግባቱ እንጂ ኢትዮጵያዊማ በኢትዮጵያውነቱ። ሌሎቹ እኮ ቀይ ካርድ ለምሳሌ ፕሮፌሰር መስፍን ወልደ ማርያም መጥቶ እዚህ
በአደባባይ ለነሱ ስለዚህ አሁን ተደራድሯል ነው የምትለው? ቆይ አሁንም ይሄ አቋሙ አለ ወይስ አሁንም ሸጡታል ነው የምትለው? ኖ አሁንማ ቅድም ነው ኦሮሞማ ስል እንደዚህ ከኦሮሞማ እኮ ነው። አሁንማ በቃ የኦሮሞ አሁን ላይ መስፍን ያኔ $1,000 ያወጣ ነበር። አሁን ላይ መስፍን በምታሰናዱት ስብሰባ ስንት ያወጣል? አሁን አንጠራውም ጭራሹ ብልጽግና እንጠራለን እንዴ? ሞኝነ እንዴ? ቴዲ ውድ ነኝ እንዴ? እንዴት አሁንማ ያኔ 1,000 ነው። አሁንማ ውድ ነኝ እኔ አሁን እንዴ በቻርተር አይሮፕላን ካልተጠራው መሄዳለሁ። እንኳን አንጠራውን እንኳን መስፍን ቀርቶ በቻርተር አይሮፕላን ካልሆነ አልሄድም። አሁን አብይ አህመድ ራሱ ውሰዱኝ ቢል አንወስደውም። ስለዚህ ቆይ ምስኪን ነው ስትል ምን ማለት ነው? ምስኪን ነው ማለት አልገባኝም። አሁን ይሄ ቃል በጣም ምን ማለት ነው? ምስኪን ነው ምናምን ስትል ምን ማለት ነው? አንደኛ ምስኪን የሚባለው ትርጉሙ ይገባል አንተ ጋዜጠኛ ስለሆነ የግድ ሁሉ ነገር አውጥቼ ለአድማጮች አሁን ምስኪን ስለነበረ ስትል ማለት በቃ ምስኪን ነበር አንደኛ ነው። ከዛ በፊት ምን እንደደረሰበት ታውቃለህ። ባለቤቷ ታው እንትን ብሎ ምናምን ያ ማውራት አልፈልግም። አረሱ ከዛ በኋላ ነው ጋሽዳቸው አንተም አሜሪካ ኡበር ነው የምትነዳው፣ እኔም ኡበር ነው የምነዳው። ምን የተለየ? አንተ አይሮፕላን ነበር፣ እኔ ኡበር አልነዳው። እኮ ነው የምንለው። አሁን ምስኪን ስትል ያኔ ከባለቤቱ ጋር በነበረው እንትን ቆይ ካኔ ከባለቤቱ ጋር በነበረው ሰጣ ገባ ያንን ምክንያት አድርጋችሁ ሰፖርት አይደለም ቴዲ፣ ያ በፊት አረ ያ በፊት ነው። እኔ ነዳቸው ጋር ሄድኩ። ባለቤቴ ከአሜሪካ አልመጣች፣ ከኢትዮጵያ ራሱ አልመጣችም የዛ ጊዜ። ቆንጆ ልጅ ደግሞ ይዛ ነበር እሷ። ቆንጆ ልጅ አለቻት። አረ ኢትዮጵያ ነበሩ የዛ ጊዜ። ጋዛን ጊዜ እኔ ትብርግዳ አድርጋችሁ በጠራችሁ ሰዓት ባለቤቴ ጭራሽ ኢትዮጵያ ነበሩ የዛ ጊዜ። ሜላላ ኢትዮጵያ ነበር። እኔ ወይ እሱ በኢትዮጵያዊነቱ ሲጮህ በፌስቡክ ያኔ እኔም ፌስቡክ ነበረኝ። ፌስቡክ ላይፍ ብዙ ስራ ነበር። አሁንም እኔም ከኢትዮጵያ ቆይ ጥያቄውን አስተካክለው ችግር ነው። ቆይ ስለ ሀገሩ መጮህ ግዴታው ነው። በተለየ ሁኔታ ጮሃል አንተ የተሻልክ ኢትዮጵያዊ ለበላችሁ ሽልማት መሸልሙት ለምንድን ነው? ግዴታው መሰለኝ አይደል? ኢትዮጵያዊ ነው አይደል? ምን የተለየ ነገር ስራ ምን አለ መሰለህ፣ አብዛኛው የኦሮሞ ወጣት ዳውን ኢትዮጵያ ሲል ነበር። የራሳቸው ስብሰባ ያደርጋሉ፣ የራሳቸው ባንዲራ ይዛሉ። ኢትዮጵያ ማለት ኮሎናይዝ ተደርገናል፣ እኛ ኢትዮጵያን አይደለም ምልህ የሚሉ ሰዎች አሉ። ብዙ ነበሩ። በተለይ የጆሃር ደጋፊዎች ጥሩ ኢትዮጵያዊ ነበር፣ በወቅቱ ጥሩ ኢትዮጵያዊ ነበር። አዎ፣ ስለዚህ አሉ ከሚባሉ ሰዎች አንዱ እሱ ነው። እነዛ ዳውን የሚሉትን እኮ አሁን መልሼ ኢትዮጵያዊ ያረኳቸው ቴዲ፣ እኔ ይዣቸው ወደ ኢትዮጵያዊነት ገባ። አየህ፣ እኔ መሸለም ነው ያለብኝ። ያኔ ዳውን የሚለው ወጣት ከኔ ጋር ስለ ኢትዮጵያዊነት እየተከራከረ ነው። የኔ ፖለቲካ ዊን ነው ያደረገው። ስለዚህ ወደኛ መጣ። እዚህ ላይ እናተኩር። አሁን ይርታቸው መስፍን ፈይሳ ሮቢ የከሰረ ፖለቲከኛ ነው የምትለው ወይስ አሁንም በአቋሙ ላይ ያለ ፖለቲከኛ ነው የምትለው? ወል እንግዲህ ውስጡ የምናውቀው ነገር የለም። ያለው በአሁኑ ጊዜያዊ ተምብረሪ ጊዜያዊ ነው፣ ባለ ጊዜ ነው። አሁን እሱ አዲስ አበባ ገብቶ ከና አቢ ጋር ምናምን እንትን የሚል ነው። እኔም ብፈልግ ኑሮ አዲስ አበባ ማግኘት ይችል ነበር። ቴዲ የምታገለው ሲኦል ለመግባት ነው፣ ቤተመንግስት ለመግባት ነው። አሁን ምን አለ መሰለህ፣ ቤተመንግስቱ ገብቶ የተሻለ አሰራርና በአገሪቱ ዲሞክራሲ የማያሰፍን ከሆነ ለሆድ ነው የገባው ማለት ነው። መስፍን ፈይሳ ልዩ ጥቅም አግኝቶ ታስባለህ? ለምሳሌ ኦኬ፣ አሁን ያገኛቸው አብዛኛው ባለ ተረኛ የሆነውን አግኝቷል። አሁን ስፔሲፊካሊ የምናወራው በመስፍንና በአንተ መካከል ስለሆነ መስፍን የተለየ ያገኘው ነገር አለ? እኔ ምን አውቃለሁ። አሁን እኮ ይህን ያገናኘን እንጂ አልደውልለት እንትን አልልም ነው። ግን እሱ አግኝቻለሁ ብሎ ማውራት የሚገባው እሱ ነው። በሱ ያቸው ባገኝ ኡበር ነዳለሁ እንዴ? አሁን ቀደም ስተኛ ላይም ደክሞኝ ኡበር ነድቼ 12 ሰዓት ነድቼ ድክም ባገኝ ምን እዚህ አደከመኝ? ምን ሁለት ወዳለኝ? ብልጽግና የተሻለ ገቢ ጊዜ ከሆነ ምን አደከመኝ? መስፍኔ ባለ ጊዜ ከሆነ መስፍኔ ተጠቃሚ ለመሆን ምንድነው የትምህርት
ትምህርት ደረጃው የሆነ ቦታ እንዳይወሽቁት ትምህርት አልተማረም እያልክ ነው ያለው? ምንድን ነው አልገባኝም። አይደለም የራሱ ድክመት የሚያውቀው እሱ ነው። ለምሳሌ ማድረግ አይችልም ምናምን አልኩ ቅድም። አሁን ልታጣላ ይፈልጋል ቴዲ። እንደዛማ አይደለም እሱ ራሱ። እኔ ጠይቄውም አላውቅም፣ ግን ነገሩ ዋት ሪኳየርመንት ምን እንደሚያስፈልግ ቅድም ስትናገር እኮ ቆይ ማጥናት እኮ አለብህ ይርታቸው። አሁን ባለ ጊዜ ነህ። አሁንማ ተረኛ ሆነ አልክ። ተረኛ ሆነ ካልክ በመስፍን ህይወት ላይ የሚታይ ለውጥ ማየት ነበረብን። ምንድን ነው መስፍኔን ባለ ጊዜ ተረኛ የሚያስብለው ምንድን ነው? ባለተራ መሆኑማ አሁን ምሳሌ መብት አለው። አማራው እኮ በዱላ ነው የሚደበደው። ቤቱ ተፈናቅሏል። የእሱ ቤት ካለው አልተፈናቀለ አልፈረሰም። ባለተ ጊዜ ስለሆነ እንኳን አፍርሱ ብሎ ሊያፈርስ ይችላል። ስለዚህ ደብዱ ላላቸው ሰዎች ሊያስደበድብ የሚችልበትም ከጠቅላይ ሚኒስትሩ ግንኙነት ስላለው የፈለገውን የማድረግ ስራ ይችላል። ነገር ግን እንደ ድሮ ከኛ ጋር መጥቶ ለመሳተፍ የአማራ ህዝብ ሲበደል፣ ኢትዮጵያ ሲፈናቀሉ፣ ቤታቸው ሲፈርስ እኔ የአዲስ አበባ ልጅ አይደለሁም። የአዲስ አበባ ህዝብ ግን ታሪኩ ማንነቱ ተበትኖ ወደ ገደለው ገብቶኝ የመጨረሻው መስፍኔ ለሀገር የተዋጋ ሰው ነው ታውቃለህ። በዛ ልክም ተማርኳል። እኛም ተዋግተናል። ወደዛ ለመጣ ነው። አንተም ተዋግተሃል። ኦፍኮርስ ነግሬሃለሁ እኮ ከመጀመሪያ ስገባ። እሺ አሁን መስፍኔ ጀግና ነው የሚማረከው፣ ፈሪ በሆነ ኖሮ እኮ ሽጉጤን ጠጣ ነበር የሚለው ንግግር አለው። አይ መማረኩን አንተ እንዴት ነው እንደ ነጥብ እንደመጣል እንደ ውርደት ነው የምታየው? መማረክ ማለት እኮ መሸነፍ ማለት ነው። መሸነፍ ማለት ደግሞ አገርህን ብትሬድ አድርገህ በቃል ጸንተህ ህይወትን። እኔ ከመማረክ ጥይቱ ብጠጣው እመርጣለሁ። እዚህ ጋር ነው ያለው ቴዲዬ። አየህ የዱሮ ሽማግሌዎች የሚያስቡት በመሞት ነው የሚያምኑት። እኔ አሁን ያኔ ጥይት ብጠጣ ኖሮ ዛሬ ከእርዳቸው ጋር እዚህ ጋር አላወራም። ይሆን ነበር። ዘመን ጋር አይሄዱም። በዛ ድሮ ባጠኑት ታሪክ ነው የሚጓዙት። ጊዜ ጋር የሚሄድ ጭንቅላት የላቸውም። ይርታቸው በእግር ኳስ ሜዳ ማሸነፍ፣ መሸነፍ፣ አቻ ሶስት ነገሮች አሉ። ጦር ሜዳ ስትገባ መግደል፣ መገደል፣ መማረክ አሉ። ከሶስቱ አንዱ ገጠመው። ምንድነው የተለየው ነገር? የመስፍን ፈይሳ መማረክ ጀግና ተብሎ ሊጠራ አይችልም። ምርኮኛ ነው የሚባለው እንጂ ለመዋጋት መሄዱስ በራሱ ጀግና አሰኘው። ኖ ዝም ብለህ ወታደር ሆነ ተመልምለ መሄድና ጀግንነት ማለት ለአንተ ላስተምርህ አልችልም። አሁን ጀግንነት ለሳቸው እንደ ቴዎድሮስ ጥይት መጠጣት ነው ብሎ ነው የሚያስቡት። ምክንያቱም በቴዎድሮስ አይነት ሜንታሊቲ በዛ እድሜ ስለሚያስቡ፣ በወታደር ቤት ደግሞ ነክስት ቻንስ አለ። ከአቅም በላይ በሆነ ጠላት እጅ ከወርደክ ጠላት እጅ ትገባለህ። አንተም ስትማረክ ወደዛም ሲማረክ ወደዚህም። ይሄ ጦር ሜዳ ስትሄድ ወታደር ስትሆን ሶስት ሬሽኖች አሉ። አንድ መሞት፣ አንድ መቁሰል፣ አንድ ጠላት እጅ መውደቅ። ይሄ ወታደር የገጥመኛል ብሎ ነው የሚሄደው። እኔ አይገጥምህም አላልኩም እኮ። ይርታቸው የሚለው እኔ እንደ ቴዎድሮስ ለምን አልሞተም ነው የሚለኝ። እኔ ወንድ ነኝ። እሱ በዛ ሁለት እድል ብቻ ነው ያለኝ። የቴዎድሮስ ትውልድ አይደለም ይሄኛው ትውልድ ነው። ነክስት ቻንስ ሊኖር ይችላል። ይኸውልህ ይህ መሀይምነት ነው። አርበኛ ስትሆን ስድብ አላስተናግድም። አሁን እንደዚሁ ነው የምናወራው። አቶ ይርታቸው መማረክ በመስፍን ነው እንዴ የተጀመረው? ምንድነው የመስፍንን መማረክ ለየት የሚያደርገው? እኮ አርበኛ ሂሮ ነው አትለውማ። ነግሬሃለሁ እኮ ትማረካለህ። ግን ሂሮ ብለህ አብዲሳ አጋ ለምን ሂሮ ተባለ? አብዲሳ አጋ ለምሳሌ ተማርኳል። ተማርኮ ምንድነው የሰራው? ሂዶ ከዛ በኋላስ ከእስር ቤት ብርድ ልብስ ተጥሎ አመልጦ ከጣሊያን ወደ ኢትዮጵያ መጣ። ጀብድ ሰርቶ በቃ የተማረከው ብቻ ሳይሆን አሁን መስፍኔ በሻዕቢያ ወታደሮች ተማረከ። መንገድ አሰሩት። ከዛ እስከ ግማሽ መንገድ ሸኙት። አዲስ አበባ ገባ።
እሱ እኮ አሁን ማምሻ ቆኛ እንደሆነ ያለው ገባው። እዛ ሰዓት ራሱን ቢያጠፋ ብዙ እድሎች ነበሩት። ዛሬ እዚህ ጋር ቆሜ ላወራ አልችልም ነው የሚለው። አይ እኔ ስለ ጣቢያዎችንም ልፈቀዳቸው አልችልም። ኤግዛክትሊ። ከዛ በኋላ ድጋሚ ተዋጋ አይደል? ሄድክ ድጋሚ። ታዲያ አንተ ጀግና ነው እኮ አንተ። ጥርሱን ነክሶ ድጋሚ ሄደ እኮ ሊዋጋ ሊበቀል እና ሳይማረክ መጣ። ድጋሚ ተማረክ እንዴ? አሁን ይኸውልህ ቴዲ በጋሽ ይርዳቸው ጭንቅላት አሁን የኔ ጭንቅላት እሳቸው የሚያስቡትን ፖለቲካ የእሳቸው እድሜ መድረስ አለብኝ። አይ የጄኔሬሽን ልዩነት አለን። እሳቸው ያነበቡት አሁን አንተ በእድሜ ስንት ነው እድሜ? እኔ ግፋ ብላ አሁን 40 ምናምን። እኔና ዶክተር አብይ እኩያሞቾች ነን። እኔ በቃ አንተ ጋር አላወራም። ይሄን ያህል የምትዋሽ ከሆነ እንዴት ነው? ስልሳ ይሆነኛል እኔ እድሜ። ስንት ዓመት ነው ሊሆን የሚችለው? ኧረ ስማ ነገር ኤርትራ ስልሳ እድሜ ከሞላኝ ይርታቸው ገምት 40 ምናምን የደርግ ወታደር ለመሆን 18 ዓመት። ኧረ እኔ ደርግ አይደለሁም። እሱ እኮ በቅርቡ ጦርነት እኮ የተማረከው በኢትዮጵያ። እኔ ደርግ አይደለሁም። ኦኬ እኔ ልመጣልህ የፈለኩ አሁን በወያኔ ጊዜ ከሆነ የተማረከው እንግዲህ የኤርትራ ጦርነት የነበረው 1998 ነበር። 98 ነው። ያኔ እኔ 17 ዓመት ልጅ ነበር። ምን ነው በቃ በኢትዮጵያ እንትን 15 ዓመት ግዳጅ ተገዶ ሰው አይሄድም። ወታደር ሆኖ አይመለም። የ16 ዓመት ልጆች ነበሩ። አይ እንግዲህ ወያኔ እንደዛ አድርጎ ከሆነ አልገባኝም እንጂ ጋሽ ይርዳቸው የ16 ዓመት ልጆች ነበሩ። ኤኒዌይ 40 ዓመት ነው አንተ አሁን 40 ዓመት አይደለም አልፎኛል። ግን ከኢትዮጵያ ፖለቲካ ውስጥ ፓርክ ለማድረግ አልደረም። ለምን እውነት አትናገርም? ከኢትዮጵያ ፖለቲካ ውስጥ ዶክተር አብይ ፓርክ ሲያደርግ አብሬ ያደርጋለሁ። እኔና እሱ እድሜያችን እኩል ስለሆነ በቃ ይህ ዝም ብሎ ወሬ አይደለም። ይሄ ከእውነት የራቀ ስለሆነ እንዴት ያኔ ስትመጣ ራሱ 50 ምናምን ዓመት ነበር። መታወቂያ ስላላየሁ ወይኔ ጋሽ ይርዳቸው እግዚአብሔር እኔ የእርሶን እድሜ ካለኝ 60 ምናምን ትሆናለህ። እኔ 50 ምናምን በላይ ከሆንኩኝ እኔ እንዴ ጂለኝ እንዴ? እኔ ኢትዮጵያ በእኔ ተጀምራ በእኔ አታልቅ። ሜላላን ተክቼ አላልፍም እንዴ? እኔ እንዴ አንዳንድ ጊዜ እኮ ወታደር አገለገልክ። ስንት ዓመት? 10 ዓመት። ምን ነው 83 እኮ ነው የገባሁት እኔ። ኦኬ ቆይ አሁን 10 ዓመት አገለገለ። 83 ገባሁ። 17 ዓመት 16 ዓመት ነበር። 26 ዓመት ሆነው ማለት ነው። ይኸውልህ ከወታደርነት ደርግ ከወደቀ አሁን ኢህአዴግ እንኳን ከተቀየረ ስንት ዓመት ነው? ጦርነቱ ከቆመ ስንት ዓመት ነው? ይኸውልህ እኔ ደርግ ሲወርቅ ነው ሰኔ ግንቦት ደርግ ወደቀ። ሰኔ ታጠቅ ማሰልጠኛ ገባሁ እኔ። ከዛ 92 ከመከላከያ ለቀቁ ደምረው። ቴዲ ወይ አሁን ምን አለ መሰለህ በፈረንጆች 88 ነበር ውጊያ 1988 ነበር ጦርነት የሆነው። እሺ እዚህ ላይ የኢትዮ ኤርትራ ጦርነት ነው። አዎ የመጨረሻው ኖ በፈረንጆች 88 አይደለም አይደለም አራውንድ 1998 አካባቢ 1998 እኛ 91 ምናምን ነው ያ 90 ወረሩ 91 ውጊያው ተካሄደ 92 ቆመ በኢትዮጵያ 1983 ደርግ ተወገደ። እነሱ 90 ላይ ወረሩ። ትራንዚሽናል ገቨርንመንት ነበር ያ 90 ላይ ወረሩን 91 ውጊያው ተካሄደ 92 ላይ ቆመ። በኢትዮጵያ ነው 91 የምትለው ብዬ ነው የምለው። ያንን ነው የምለው። ለምን የሆነ ታይም ላይ
እኔ አንድ እንዲጠራልኝ ኖ የምፈልገው እድሜውን እንግዲህ 10 ዓመት እድሜው ችግር የለውም። እድሜው ችግር የለውም። አሁን እኔ አንድ እንድታጠራልኝ የምፈልገው ይርታቸው መማረክ ምኑ ነው ነውር የሆነው? ለምንድን ነው የመስፍን ፈይሳ መማረክ ተማርካል ምርኮኛ ነህ ምናምን ተብሎ እንዲያፍርበት እንዲሸማቀቅበት? ኧረ ተሸማቀቅ ያላቅም ቴድዬ ነው እሱ ሊያሸማቀቀኝ ነው የሚጠቀመው። ኧረ በስመ አብ ያልዘመተ ሰው እንዴት ያሸማቀቀኛል? እኔ ከቤቱ ያልወጣ ሰው ይርታቸው ምርኮኛ ማለት መማረክ ማለት ክህደት ማለት ነው። የተሰጠን ኃላፊነት በአግባቡ አለመወጣት፣ የሀገር ልውናን አሳልፈ መስጠት፣ ለጠላት ቆስለ 2 እግር ተመቶ ከወደክ ምን ነበረ ማድረግ ያለበት? ለምን አይጨርስም? ጠጦ መጨረስ ነበረበት። እኔ በሆነ እሱ ቴድሮስ የቴድሮስ ትውልድ አይደለው። ታሪኬን ነው ማስቀምጠው። እኔ ዝም ብዬ እኔ ቴድሮስ ትውልድ ቴድሮስ አይደለሁም። ነገ ማምሻ ያ ነው ልዩነት። ያ የጅል አስተሳሰብ ነው እኮ እሱ አላቀር አስተሳሰብ። አሁን እሱ የሚለው ገባኝ። በእኔና በአንተ መካከል ያለው ልዩነት ይሄ ነው የሚለው። አዎ አሁን ይህ መዝለፍ ምን ያህል ስድነት ያሳያል። ማይም ስለሆነ ራሱን ሀገሩን በጠላት ተማርኬ አልዋረድም ብሎ ራሱ ለሰዋ ጀግና ገና መተን ዳሽርዳቸው ዓለም ላይ ያልሆነ ነገር እኔ ላይ ቢሆን ኖሮ አፍራለሁ። ዓለም ላይ የማይሆን ነገር ለዚህ እኮ ነው የዓለም ቀይ መስቀል የጦር ሙከረኛ አያያዝ ህግን በዓለም ኢንተርናሽናል ህግ ውስጥ የተቀመጠው የሚሆን ነገር ነው ማለት ነው። በመስፍን ብቻ የሆነ ነገር ቢሆን ኖሮ ወይኔ እኔ ብቻዬን እንዴት እንደዚህ አለ ለማለም ባቾይስ እኔ ምርጫዬን እጄን ሰጥቼ ለጠላት መረጃን ያገኘ የቴድሮስ አይነት ዘመን ትውልድ መሆን አለበት። እኔ እዛ ትውልድ አይደለሁም ነው መስጠት እመርጣለሁ። እሱ ያኔ በአንተ ይኸውልህ ልዩነታችን እሱ ጋር ቴድሮስ አይደለሁም እኮ አለ። አንተ የዛ ቴድሮስ አይደለም ለመሆነ አይሞክር እንደ ሄሮ ነበር ጅል አይደለሁም። ራሴን ጥይት ካለችኝ ይህ ሊይዘኝ የመጣው ጠላት ላይ ተኩሼ ሞታል። ጀግንነት ያለው ቴድሮስ ጋር ነው። ለምን ሞታለሁ? አንድ ጥይት አለ ቴዲ፣ እስኪ ልጠይቅህ፣ አንድ ጥይት አለ ጠላት ሊይዝ መጣ። ራስን ከምታጠፋበት አንዷን ጥይት ለምን ወደ ጠላት አተኩስ? ቻንስን ለምን አትሞክር? ለዛ እኮ ነው ተማርኮ ኢትዮጵያም ቀይ ባህር የምትጮህበት። አሁን ሌላ ደም ማፋሰስ አገሩ በነፃ ወጥቶ ሄዶ ድል አድርጎ ኢትዮጵያን ቀይ ባህሩን ማስጠበቅ የሚችልበት ዘዴ ኃላፊነቱ ስላልተወጣ በፕሪንሲፕል ነው። ስለዚህ አንድ ጥይት ይዘህ ነው አይደለም ራስን የምታጠፋው። ቆይ ምላስ ይርታቸው ይርታቸው የሚለው መስፍኔ እኔ የአፄ ቴዎድሮስ ዘር ነኝ፣ የአፄ ቴዎድሮስ ደም አለብኝ። እኔ በሆን መማረኬን ከማይ ራሴን አጠፋለሁ ይላል። መስፍኔ ደግሞ የሚለው እኔ ሞኝ አይደለሁም ብልጥ ነኝ፣ እንደምንም ብዬ ያንን ነገር ሞኝ መስዬ አሳልፌ ተጨማሪ እድል በህይወቴ ማግኘት ነው የምፈልገው። ኤግዛክትሊ እኔ በብልጥነት አላየሁም። ያችን ጥይት ደግሞ ያችን ራሴን የምገልበትን ጥይት ካለችኝ ጠላት ላይ ለምን አልተኩስም? ቆይ ጠላት ላይ ከተኩስማ እዛው ይጨርሳል እኮ እሱ ጨርሰኛ። አንተ በራስህ ከምትጠጣ ጠላት ላይ ተኩሰህ ጠላት ቢገልህ ይሻላል እኮ። እጅን ሰጠህ መሳሪያ ዛዘቅዘቀህ አይደል ወይስ ይታኩስ እያለ ነው መጥቶ ያዙ? ኧረ እኔ ሁለቱ እግሬ ቆስሎ እንኳን ከጉድጓድ ውስጥ ተጎትቼ ነው የወጣሁት። ጉድጓድ ውስጥ እንዳለ ነው የመጣው። ሞርተር እኮ ነው። እኔ መትረፌ ራሱ እግዚአብሔር እንደው የዋ ጋሸዳቸው እንዳለ የዋ ስለሆነ ነው በውሃነት ያዳነኝ እንጂ አብሮኝ የነበሩ ቲሞች አልተረፉም፣ እንዳለ ነው የሞቱት ሞርተር ስለወደቀብን። አንደኛ ቴዲ ቆይ ይርታቸው እዚህ ጋር ፌር መሆን አለብን። ይርታቸው አንደኛ መስፍኔ አገሩን ለመከላከል ነው የተዋጋው። ሞክሩ። ጋሽርዳቸው ደግሞ አገራቸውን ነው ራሱ ጀግና አሰኘው። ቆይ ጋሽርዳቸው ደግሞ አገራቸውን ነው የወጉት። ያፓው ነው። ቆይ እሱ ጋር መጣጣቸው መስፍኔ ዳር ድንበሬ ላስከብር ብሎ ለመዝመት መነሳቱ ራሱ ያ የወሰነበት ቀን ራሱ ጀግና አሰኘው። ይሄን ተነፍገዋል።
አገር ለማስከበር አይደለም። ተገፎ እንደማንኛውም ወታደር ተገዶ ይሆን ነበር። ኢትዮጵያ በፍላጎት የምትሄድበት ሰዓትም አልነበረም። እኔ ወድጄ ነው ማንም አላስገደደኝም። ገንዘብ ልጅ ሆንም ወታደር ነው። እኔ ማንም አላስገደደኝም። ገና ደርጎ አልመርጥም። በፍላጎቴ እየዘፈንኩ ነው። አይ እኔ ስናገር አታቁመኝ እንጂ ይማ የህፃን ጨዋታው ነው እኮ። ምንድነው የምትለኛቸው? ካልተደማመጥነ ሜን ፖይንቱ ነጡን የሚያዳምጡን ሰዎች አይሰሙንም። ምንድነው ቴዲ እንዲያውም ጥሩ አቦያ ያልና አሁን እኮ የልጅና ጨዋታ አደረገ። እናንተ ስፔሻል ፕሮግራም ነው እናንተ። ውይይት መደረግ ያለበት ምን አለ መሰለ፣ አሁን ሙርከኛ ማበረታታት ለሱ አያስፈልግም። ነገ ጦርነት እኮ ያስቸገረው በነሱ ታሪክ በነሱ አስተሳሰብ። ሙርከኛ ማበረታታት ማለት ምን ማለት ነው? ሰው ወታደር ተመልምሎ ለሀገር መስዋዕትነት ከፍሎ ድንበሩ እንዳያስከብር እጅ እየሰጠ ልክ አሁን እየተላከ ያለው ወጣት እኮ እጅ እየሰጠ ነው። መንግስት እኮ ለፍቶ ምናምን አረብ ሀገር ለምኖ ምናምን አሳጥቆ ይሰጣቸዋል። ለፋ ነው ራሱ የሚጨርስ አማራጭ ከሌለው ከመማረክ ራሱን የሚጨርስ ስማ if I were him I'm going to do the best። እንደዚሁም ራሱ ህይወት እንደዚህ እንደሆነ አልፈልግም። አንዴ ታሪኬን ከጠፋ ደግሞ አሁን ደግሞ ጀግና መስጠት የለብኝም። ለምንድን ነው ጀግና ምሽት ተማረከ ከሆነ? እሱ እኮ ነው ያ የጅል ትውልድ አስተሳሰብ መቅረት አለበት ከኢትዮጵያ ላይ ነው። ጅልነትና አለማወቅ መሀይምነት መማረክ ነው ጅልነት። አየህ ለሀገር መስዋዕትነት መክፈል እስከ መጨረሻ አንድ ሰከንድ እኮ በርታ ብትል ኑሮ አትማረክም ነበር። ጠላትህን እኮ አናቱ ተኩሰ ብትመታ ኑሮ እሱም አይገልህም ነበር። ግን ዋን ስቴፕ ሄድ ኦፍ ዘም ከናንተ በፊት አንድ ስቴፕ አትወርታቸው በደንብ የሰማዋል መሰለኝ። ጋሽዳቸው ጦር ሜዳ ስለማቁ የግለሰብ ጥል ይመስላችኋል? ሁለት እግሬን ተመትቻለሁ አለ እኮ። ሁለት እግሬን ተመትቻለሁ በሞርታር አለ። እሺ ሁለት እግሩ የተመታው እኮ አሁን ቤት እንግዲህ እግሩ እንዴት እንዳገኙ ጉድጓድ ውስጥ ነበርኩ ይላል። ሁለት እግሬ ተመታው ይላል። ግራ የሚያጋባ ነው። መጀመሪያ አናቱ ነበር መመታት የነበረበት ጉድጓድ ውስጥ። ሞርተር ምን እንደሆነ አያውቁም እንጂ ሞርተር እንዴት እንደሚመታ ምን አይነት ጥይት እንደሆነ ስለማያውቁ አሁን ወታደር ቢሆን ቴዲ ይረዳሃል። ሞርተር ምን አይነት ጥቃት እንደሚያደርስ ጋሽዳቸው ጉድጓድ ውስጥ ሆነ ሁለት እግርን አውጥተህ ነበር ስታኮስ የነበረው። በጭንቅላት ነበር የቆመው። ለምን ቴዲ ወታደር እኮ የስራ ክፍል አለው። የሚዋጋ አለ፣ ፓንጃም ካኝ አለ። ግልጽ አድርገህ ግን ስሮጥ ነው የተመታው ብትል እግር እና መቼም እግር ወደኋላም ወደፊትም ለመሮጥ ነው የተፈጠረው። እና በመጨረሻ አንድ ነገር እንስማማ። እሳቸውን ጠይቅ እስኪ ቴዲ። ለእሳቸው አሁን ኢትዮጵያን መንግስት ነው የወጉት። በህይወት ዘመናቸው ውትድርናን የሚያውቁ ባንዳ ነው የሚያስብለው። ምንድን ነው የሚያስብለው? አቶ ኤርታቸው ኢትዮጵያን ነው እንዲጉት። እርሶ ታዲያ ደርግን ሲወጉ እኮ ነው የቆዩት። እሳቸው እኮ ለኢትዮጵያ ሚሊቴሪ አላገለገሉም። ከያፓ ጋር ኖ የከተማ ትግል ነው እሱ። የከተማ ትግል እኮ ኢዲዩ ምናምን ሆኖ እና ወታደር ነበር ስዋጋ ነበር አላሉም? ቅድም የኢትዮጵያ ሚሊቴሪ አልሆኑም። ለማን ነው የታገሉት? ኢህአፓ ከሆኑ የከተማ ውስጥ ውጊያ ነው ያደረጉት እኮ። ከተማም ቢሆን ከባዱን ማለት ነው። እሳቸው አሁን ጦርነት የኢትዮጵያ ባንዲራ ላይ ነው እና ዜማ ውዝን ኢትዮጵያ ውስጥ ነው። ኢህአፓ ኢሰፓ ይተኳኩስ ነበር አይደል? ቀይ ሽብር ነጭ ሽብር የተባባሉ የከተማ ውጊያ ነው ያደረጉት። እኔ ለምን አጠይቁኝም? እናንተ በጎን የትኛው ነው የተዋጉት? ለየትኛው ነው የተዋጉት? ቅድም ነግሬሃለሁ። እኛ በራሳችን የታጠቀን ኃይል ነበር። ከወያኔ ጋር ተሃት የምትባል ተታገልነን ያልኩ። ከዛ በኋላ ከወያኔ ጋር ነው እንጂ ከደርግ ጋር አልተታገልኩም፣ ከአባ ጋር አልተታገልኩም። ከወያኔ ጋር ከፋኝና ህዝባዊ ሰራዊት ሆነን ወያኔ ስንወጋ ቆየን። ስንሸነፍ ወደ ሱዳን ገባን። የሞተ እሳቸው ተሸንፎ ነው የሸሹት። ኦኬ አሁን ገባኝ። እንደውም አቶ ኤርታቸው እኔ ላስተካክለው። መስፍን ፈይሳ እኮ ኢትዮጵያ ዳር ድንበሯን ለማስከበር ነው የዘመተው።
ብሔራዊ ጥሪ ሰምቶ ተጠርቶ በሬዲዮ ተነግሮትም ሊሆን ይችላል። ተመዝግቦ ዘምቶ ስልጠና ወስዶ ነው ይሄ ሰውዬ እንደ ኢትዮጵያን የተዋጋው። እርሶ ደግሞ እዛው ቲፒኤልኤፍ ትሃት ዛ ፋክሽን የፈጠረ እርስ በርስ የሚታኮስ ውስጥ ነው የነበሩት። አንደኛ ወገን ውስጥ ነው የነበሩት። ቆይ ትሃት ወደ ሀገራችን አሁን ለምሳሌ ፋኖ እና የፌዴራል መንግስቱ ኦነግና ወይ ፋኖ ምናምን እንደሚባለው ነው። እናንተ እኮ በወቅቱ አይደለም እንዴ መስፍን እኮ አገር ወግኖ ነው የተዋጋው። አይለያይም ወይ? አንድ ነው አላልኩም እኮ እሱ በደንብ በመንግስት ከሾሮ በልቶ ሰልጥኖ ወታደር ሆኖ ቦጫማ ለብሶ ካኪ ለብሶ ምና ብሎ ቆብ አድርጎ መሳሪያ እኛ እኮ በራሳችን በሀብታችን የታጠቅነው መሳሪያ እምቢ አልገዛም ብለት የአርበኝነት ስራ የሰራነን እኛ። ከዛ ተሸንፎ ሸሹ። ከዛ በኋላ ምን አደረገ መሰለ ደርግ ምን አደረገ? ተሸንፎ ሸሹ። ከዛ ቆይ ልጨርስልና ቆይ ምንድነው መሸነፍና ማሸነፍ ያለ መማረክ ነው እንጂ መጥፎ መሸነፍና ማሸነፍ ያለ ነው። አሁን ዝም ብለህ እኛ ተሸንፈናል። ቴዲዬ ታኪው ጥሩ ጨዋታ ነው የተጫወተው። ለሚቀጥለው ክፍል 2 እናቆየዋለን። ይርታቸውና መስፍን ፈይሳ ሮቢ ከልብ ነው ወዳችሁ ማከብራችሁ። እግዚአብሔር ያክብርልን። ነገ እንገናኛለን። ቻው ቻው። መልካም ጊዜ። ጥሩ ደህና ደር እንግዲህ